በምንድነው የምንለየው የሚለውም ቶፒክ ይመጣል እዚህ ጋር። አሁን እንደ አዲስኛ እናቀነቅነዋለን። በመካከላችሁ አንዷ ትንጥዬ ስህተት ከመጣ ኢሚዲየትሊ ይከፍራል። ሐናፊዎች ሌላኛው እርስ በርሳቸው እንዴት እንደሚለያዩ እናያቸዋለን ማለት ነው። አብዱልዋሃብ እንኳን ደህና መጣ። እንኳን ቆያችሁ። ሁሉ ሰላም ነው? አልሐምዱሊላህ። መልካም። ዛሬ ስለ አላህ ቃል እያወራን ነበር። አላህ ቃል አለው ብለህ ታምናለህ? አላህ ኦኬ። ስለዚህ ቃል አለው አላህ። ድምፅስ? ድምፅስ? ቃልና ድምፅ እንዴት ነው? ይለያያል። ያው ድምፅ አወጣ በቃል ተናገረት ከሚለው ይያዛል። እሺ ቃሉ እሺ ፍጡር ነው ፍጡር አይደለም? እሺ እኔንም ከለመ አላሁ ሙሳ ተክሊማ አላህ ሱብሓነሁ ወተዓላ ሙሳን አናግሮታል። ይሄ ምንድነው? የአላህ ሱብሓነሁ ወተዓላ ቃሉ ነው፣ ፍጡር አይደለም፣ ፈጣሪ ነው። ቃላለው ነው አይደል ያልከው? ጣልቃ አትግቡ። አንዱ እያወራ አንደኛው ጣልቃ አትግቡ። የፈጣሪ ንግግር ነው። ስለዚህ ፍጡር አይደለም ፈጣሪ ነው ቃሉ። የፈጣሪ ንግግር ነው። ስለዚህ ፍጡር ነው ፈጣሪ ነው ማለት እንዴት ትበጣጥረዋለህ? ፍጡር አይደለም የፈጣሪ ንግግር ነው። ምንድን ነው እሱ? እሺ የፈጣሪ ንግግር የፈጣሪ ቃል ፍጡር ነው? የፈጣሪ ንግግር ፍጡር ነው አይደለም? ኦኬ ቁርአኑ የያዝኩት ስር ያለው ቁርአን ፍጡር አይደለም። ኦልራይት ሎክ ቁርአኑ አላህ ነው? ቁርአን አላህ ነው? ቁርአን ቃሉ ነው። ቆይ አንተ አልተጠየቅም። ማይክ ካነሳ ደግመህ አወርዳለሁ። እድል ይሰጣል፣ በእድል ታወራለህ። አብዱልዋሃብ ቁርአን ያላ ቃል ነው አልከን። ያላ ቃል ፍጡር አይደለም አልከን። ቁርአን ፍጡር አይደለም አልከን። ቁርአን አላህ ነው ወይ? ወጣ። ሚዩት አደረገ። ራሱ ነው የወጣው። ኦልራይት ትመልሳለህ መሐመድ። አሁን ማይክ አስሬ ስላነሳ ለምንድን ነው ሚዩት የምታደርገኝ? ቆይ እድል ሲሰጥ አታወራም። አላቅም ትላለህ። ሌሎች ሲመልሱ ጣልቃ ትገባና ትረብሻለህ። ቀጣይ ግን አወርዳለሁ ከአንተ የተሻሉ የሚያውቁ ስለሚገቡ ማለት ነው። አሁን እድል ልስጥህ። እድልን ተጠቀም። ትመልሳለህ? ትመልሳለህ? እድል ልስጥህ። ትመልሳለህ? እድል ልስጥህ። ጠይቀኝ። እሺ ኦኬ ቁርአን ያላ ቃል ነው? ኦኬ ቃሉ ዘላለማዊ ነው ወይንስ ጅማሬ አለው? ዘላለማዊ ነው። ስለዚህ ቁርአን ፍጡር አይደለም ማለት ነው። ፍጡር ማለት ቃሉ ፍጡር ማለት ቃል ነው። ያንተ ቃል አሁን ፍጡር ነው ፈጣሪ ነው? ያንተ ቃል ፍጡር ነው የኔ ቃል። ምክንያቱም ጅማሬ አለው። እኔ ከመፈጠሬ በፊት ያልነበረ ነው ቃሌ። ፍጡር ማለት የተጀመረ ማለት ነው። አንተ ፍጡር የምታውቀው ሰው ብቻ ነው። ሙቤ ተመለስ። ሚዩት አታድርግ፣ መልስ። ሌሎች ሲመልሱ አሁንም ማይክን ታነሳና ጣልቃ ትገባለህ። ከዚህ ሁሉ ድልን ተጠቀም። ምን አልከኝ? መልስ። ወይንስ ትማራለህ? ቃሉ ነው አልኩ እኮ። ኦኬ ያ ቃሉ ፍጡር ነው ፍጡር አይደለም ብዬ ጠየቅኩ። ቁርአኑ ሰላም ሰላም ቃል ነው።
ፍጡር ነው ፍጡር አይደለም? ሚዩት ለምን ታደርጋለህ? ፍጡር አይደለም። ስለዚህ ቁርአንህ ፍጡር አይደለም፣ አላህም ፍጡር አይደለም። ሁለት ፍጡር ያልሆኑ አሉ እያልከኝ ነው እንጂ እንደዛ ያልኩ አይደለም። እሺ ምን እያልከኝ ነው? የፈጣሪ ቃል ነው ያልኩ ነው። ኦኬ ቃሉ እዚህ አንተ ጋር ቁርአን አለ አይደለ? መጽሐፉ። ስለዚህ ቃሉ አንተ ጋር አለ። ኦኬ አንተ ቃልህ ከአንተ ይለያል እንዴ? የኔና የፈጣሪ አንድ ነው ታዲያ ቃል። ኦኬ ስለዚህ የአንተና የፈጣሪ ስለሚለይ የፈጣሪ ቃል ግን ተለይቶ አንተ ጋር መጥቷል ማለት ነው። እንደዛ ባህሪ ከአካል ተለይቶ ይኖራል? እሺ ልስማማለህ። ቁርአን አላህ አይደለም? ያላህ ቃል ነው። ቁርአን ፍጡር አይደለም? ያላህ። እሺ ተስማማን። ቁርአን በቂያማ ቀን ደግሞ እንደ ግሪሳ ሰው ሆኖ ይመጣል አይደለ? እንደ ግሪሳ የገረጣ ሰው ሆኖ ይመጣል። ምን ማለት ነው? ቁርአን ራሱ በቂያማ ቀን ደግሞ ይመጣል ሽማግሌ ሰው ሆኖ ማለት ነው። ስለዚህ ፍጡር አይደለም ብለኸኛል። ያ ፍጡር ያልሆነው አካል ጥያቄ ልጠይቅ እችላለሁ? አንድ የተረጋጋሙ ወይ ያ ቁርአን ደግሞ በቂያማ ቀን የገረጣ ሰው ሆኖ ይመጣል። ስለዚህ ፍጡር ያልሆነው አካል እንደገና ደግሞ ያረጀ ሰው ሆኖ ይመጣ ከሆነ አላህ አለ፣ ያረጀ ሰውዬ ሆኖ ይመጣው አለ። ሁለት ፍጡር ያልሆኑ አሉ ማለት ነው። እንደዛ አይደለም። ምን ከየት ያገኘው እናንተ? ክፈትለት ኢብን መጃ 3781 ሐዲስ ሱናን ኢብን መጃ 3781 ያው ይታያል። ትንሽ ብይታ አለው ክርስቲያን። The Quran will come on the day of resurrection like a pale man. ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል ይላል። ምን ታደርገዋለህ መሐመድ? ለምን ታደርጋለህ? አላህ አለ ፍጡር ያልሆነ፣ ቁርአን አለ ፍጡር ያልሆነ። ቁርአን ራሱ ደግሞ ራሱ ኢንካርኔት ያደርግና የገረጣ ሰው ሆኖ ይመጣል። ሁለት ፍጡር ያልሆኑ አላህ የሚባለው አካል፣ እዚህ ጋር ደግሞ ቁርአን የሚባለው አካል። ቁርአን አርጀት ብሎ ተጎሳቅሎ ይመጣል የገረጣ ሰው መስሎ። አላህ ደግሞ አለ የገረጣ ሰው አይልም እኮ እንደ ገረጣ ሰው ላይክ ፔልማን ማለት ምን ማለት ነው? አመዳሞ ነው ማለት ነው። ስንት ፈጣሪ ነው ያላችሁ? ኦኬ የትኛው የገረጣ ሰው ሆኖ የሚመጣው ቁርአን ወይንስ ያኛው አላህ? የገረጣ ሰው እዛ ላይ ማለት ነው። ሰው ይላል እንደ ሰው ነው የምለው። ማን ማለት ምን ማለት ነው? ማንን መስለው መስመርነት ማን ማለት ምን ማለት ነው? ሰውዬ። እሺ ይታያል። መሐመድ ዝም። እሺ ማይክ እንዳታነሳ። እሺ ታውን በኋላ ጥግህን እንዲካወቅ ጥሩ ነው። ሬድዋን እፎይ ዋና መጣ።
ድምፅ ርቋል። ጥያቄ አለ? አይ ማለት ምን አይነት ጥያቄ ይጠያቃችሁ ነው? አሁን ዛሬ ስለ ቃል እያወራን ነበረ። አምላክ ቃል ይኖረዋል። ቃሉ ደግሞ አላህ ቃል አለው ወይ? ቃል ካለው ደግሞ ያ ቃሉ ምንድን ነው የሚለውን እየተመለከትን ነበረ። ቁርአን አላህ ቃል ነው ብለህ ታምናለህ? አዎ ቁርአን አላህ ቃል ነው። አቡ ማሄር ሚውተር። ስለዚህ ቁርአን ያላህ ቃል ነው። ኦኬ ቁርአን ያላህ ቃል ነው ስትል ለምሳሌ አረብኛው ነው ወይንስ አማርኛው ነው ያላህ ቃል? እንዴት ማለት አረበኛው ነው ተርጉሞ ነው በአማርኛው እኮ ማለት ተርጉሞ እኮ ነው። ያ አረበኛው በአማርኛው ተርጉሞት ማለት ነው። ስለዚህ አማርኛው ያላህ ቃል ነው። አልገባኝም ጥያቄ ማለት አረበኛ ቁርአን የወረደው በአረበኛ ቋንቋ ነው፣ ግን በአማርኛ ተርጉሞ ይጠቀሙታል። እሱ ችግር የለው። ቁርአን ያላህ ቃል ነው ብለኸኛል አይደለ? ተስማምተናል። ፍጡር ነው ፍጡር አይደለም? ተስማምተናል። ፍጡር ነው ፍጡር አይደለም? ቁርአን ማለት ያው የአላህ ቃል ነው። የአላህ ቃል እንድንመራበት ነው የወረደው። ፍጡር ነው ወይንስ ፍጡር አይደለም? ጥያቄ ግልጽ አልሆነልኝም። ግን ፍጡር ነው። ያው ፍጡር ማለት ነው። ፍጡር ነው። ስለዚህ እንደ ማንኛውም ትእዛዝ እንደ ትእዛዝ ከጊዜ በኋላ የተጀመረ እንጂ ዘላለማዊ አይደለም። እንደዛ ምታም ነው። ዘላለማዊ ነው። ዘላለማዊ ነው ማለት ዘላለማዊ አይደለም ማለት እንትን ይላል። በኋላ መጨረሻው እንትን ላይ ይነሳል። መጨረሻው ከሰዓት ላይ ኦኬ። ስለዚህ የሚጠፋ የተፈጠረ እንጂ ከአላህ ጋር ፍጥረት ሳይፈጠር ያልነበረ የነበረ አይደለም ማለት ነው። ገና ፍጥረት ሳትፈጠሩ አካላዊ የሆነ ፍጡር ያልሆነ አይደለም። ፍጡር ነው ብለህ ነው የምታምነው ማለት አሁን ከዚህ በፊት እንዳሉት ነብያቶች ዘቡር፣ ይሄ ኢንጂል አንድ ወረደላቸው እንደዛ ማለት። ቁርአን ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደው ማለት ነው። ስለዚህ ይሄ የወረደው ለሱ ህዝቦች ወረደ ፍጡር ነው። ሎክ እኛውን ፍጡር አለ፣ ፈጣሪ አለ። ፈጣሪ የምንለው አምላክን ነው። ስለዚህ ቁርአናችሁ ያላህ ቃል ነው ቁርአን ያልከው ፍጡር ነው ወይንስ ፍጡር አይደለም? ፍጡር ነው። አንድ ሰው አክፍረናል። በአቡ ሐኒፋ መሰረት አሚን በአቡ እንትና እንዴት ቀጥታ ትገደላለህ። ቀጥታ ነው የሚገድልህ። እንደዚህ ስትል ቢሰማ ቀጥታ ትገደላለህ። ተገዳለሁበታል። ቅድም ነግራችኋለሁ። እንዴት ነው የምገደለው? የቃላት ስህተት ከመጣ ቀጥታ እየተገዳደሉ ነው የመጡበት። ኦልራይት እንዴት ነው የምገደለው? እኔ ፍጡር ስላልኩ እንዴት እንደዚህ የሚል እንትን አለ? ማስረጃ አለ? ያ በጣም ዲቤቶችም አሉ። አንዲት ነጥብ እንትን ካልክ በዚህ ላይ ወይ ኢሚዲየትሊ ሻዳ ካልያዝክ ኢሚዲየትሊ ከእስልምና ትወጣለህ። እንደዛ ነው የሚያስቀምጡት። ሐንበሊ በተለይም አይሰማም በዚህ ጉዳይ ላይ። ዝም ብለህ እንደምታወራው መረጃ ያለልን እንዴ? ቆይ አዳምጥ። አንተ ምንም ስለማታውቅ እኮ ነው፣ አፍህን ስለያዝክ ነው። ሌሎቹ የሚግቡና በደንብ አሳያቸዋለሁ፣ መረጃዎችንም አሳያቸዋለሁ። ይሄ ኬዝ ቁርአን ፍጡር ነው ስላልክ መገደል አለብኝ ማለት ነው። ሙተዚላዎች ታውቃቸዋለህ? ሙተዚላ የሚባሉ ብቻ አለ እኔ እውቀትም ሲባል ግን ሰምተሃል አይደል? ሰምቻለሁ። ሰማለሁ። ጎበዝ። ሙተዚላዎች ቁርአን ፍጡር ነው ብለው ተገድለው አልቀው ነው የሉም፣ ተገድለው አልቀዋል። ቁርአንን ፍጡር ነው ብለው እኔስ
ኃይለኛ ዲቤት ነው። መረጃ እያመጣ ያለው የለም። እንደ አይነት የሚል ማስረጃ አለ። አንድ ጥያቄ ችግር የለውም፣ ማሳያለሁኝ። እሱን መረጃውን ስጠዋለሁ። ችግር የለውም፣ መረጃ አለ። ሜይ ቢ የሚያውቁ ሲገቡ ደግሞ ወደንብ ስለምንሄድበት የቶፒክ ቀላል ቶፒክ አይደለም አልኩ። ኤኒዌይስ ችግር የለውም፣ እናያቸዋለን። ኢብሮ ኡስታዝ ሐምዛ እንዴት ነህ? ሰላም አልሐምዱሊላህ። ሰላም ነው። ሰላም ነኝ። እንዴት ናችሁ እናንተ? አላችሁ አለ። እንኳን ደህና ቆያችሁ። ኦኬ ቤቢ ቶፒኩን ሰምተዋል? የተወሰነ የምትልበት አለ? አዎ ሰምቻለሁ። አይ ቲንክ ያንተ አቂዳ የሚለይ ይመስለኛል። አቂዳን ወይም ታስቀድማለህ? እኔ አሉት አቂዳ መባል ነገር አለምንም። አቂዳዬ ቁርአን ነው። ኦኬ ቁርአን ያለ ቃል ነው ብለህ ነው የምታምነው? በደንብ ኦኬ ያላ ቁርአን። ስለዚህ እያንዳንዱ እንትን የምቀዳው ከቁርአን ነው ማለት ነው መረጃዎች። በደንብ ኦኬ ቁርአን ራሱ ያላ ቃል መሆኑ ምንድን ነው ማስረጃ? ቁርአን የአላህ ቃል መሆኑ ቁርአን ራሱ ይነግረኛል። ስለ ራሱ እንዴት ሊነግር ይችላል? በምን እርግጠኛ ትሆንበታለህ? እሱ ስለነገረኝ ነው። እየተሰማ በነቢያችን ላይ ስለወረደ። የማንኛውም አይሰማው ያረብ እንጂ ይሰማል። የሁለታችሁም ይሰማል። ኦኬ ሐምዛ ኦኬ። ስለዚህ ለእኔ ይሰማኛል። ያረቢ ነው አይሰማም ያለው። ከስር ይሰማችኋል? ከስር ይሰማችኋል? ኮመንት ላይ ለእኔ ይሰማኛል። ስለዚህ አንተ መረጃ አድርገህ ያስቀመጥከውን ቁርአንን ነው። ቁርአን ያላ ቃል ነው። ማስረጃም ለአንተ ቁርአኑ ነው አይደለ? በደንብ። ስለዚህ ከቁርአን ውጭ ምንም አያስፈልግም ማለት ነው። ስለዚህ ቁርአን በቂ ማስረጃ ነው ማለት ነው። በደንብ። ቁርአንን በምን እንመነው? እንትን አለ ፎይ እኔ የማምነው ጥሩ ቃላቶች ሁሉ ወደ አላህ ስለምመሩኝ እቀበላለሁ። ቁርአንን እንትን ያደረገው ትንሽ አማርኛ እንትን ነውና እንትን አትበሉኝ እሺ። ችግር የለውም። ለምሳሌ አንድ ጆን የሚባል ሰው መጥቶ ጥሩ ቃል ከተናገረ እቀበላለሁ። ስለዚህ እሱም ቃል ከላም አላህ መሆን ይችላል። ከላም አላህ ሳይሆን ጥሩ ነገር ብዬ እቀበላለሁ። ግን ከላም አላህ ይለያል። ያው ቁርአን በነቢያችን አለይሂ ሰላቱ ወሰላም እሱ ላይ ስለወረደ የአላህ ቃል ብዬ እንትን እለዋለሁ። ኦኬ ስለዚህ አሁን ባልከኝ መሰረት ቁርአን በነቢዩ ላይ ስለወረደ ያላ ቃል ነው ብዬ እቀበለዋለሁ። ስለዚህ የነገረህም ደግሞ እዛው ቁርአን ነው ማለት ነው። ስለዚህ ለምስክርነት የምታቀርበው ራሱን ቁርአንን ይሆናል ማለት ነው። አንተ ተከሰ ራስህ ምስክር ሆነ መምጣት ማለት ነው። አዎ ቁርአኑ the way of life ስለሆነ ሁሉም ነገር ቁርአኑን ታማኝነቱን እየተጠራጠር ነው። ራሱን ምስክር አድርጎ ማቅረብ ግን አይከብድም። ቁርአኑን ራሱ ነው ያ ያላህ ቃል ነው የሚለው ጥቅስ ራሱ ጭማሪ ላለመሆኑ በምን እንወቀው?
በነቢያችን ላይ ስለወረደ ነው። በነብዩ ላይ መውረዱ እንትን ያላ ቃል ለመሆኑ እኮ ማስረጃ አይሆንም። ነብዩ ራሱ ምንድነው ሰው ነው አይደል? እንደማንኛውም ወረደ የምትለው ማንታ ነው። ወረደለት የሚለውም ጥቅስ እኮ ጭማሪ ሊሆን ይችላል። ሰንበዲ ጽፎት ከዛ ወረደ ብሎትስ ቢሆን ያ እምነት ነው። እኔ እንደማምን ነው። ኦሮምኛ የምትችል ከሆነ በኦሮምኛ በደንብ ላብራራልህ እችላለሁ። እሺ እኔ ወደ ዋናው እንመለስና ያ ቁርአን እሺ ያላ ቃል ነው አይደለ? በደንብ ፎርሴት ኦፍ አርጉመንት ከአንተ ጋር ልስማማ። ቁርአን ላይ ብቻ ስላልከኝ ቁርአኑ ላይ እንቆምና እሺ ያላ ቃል ነው። ያ ያላ ቃል ደግሞ ፍጡር ነው። የአላህ መልእክት ነው እሱ። ኦኬ ያላ አሁን ለምሳሌ እኔ አሁን መልእክት ላንተ ብልክልህ መልእክቱ ከኔ የተላከ መልእክት ነው እንጂ የኔን ሊሆን አይችልም። ኦኬ ስለዚህ ፍጡር ነው። ፍጡር ማለት እፎይ ተፈጥሮ የተቀመጠ ነገር ይመስለኛል። ለምሳሌ አሁን እኔ ጅማሬ ያለው ከአንተ ነገር ጋር ጅማሬ ያለው ነገር ጅማሬ ለምሳሌ አለው። ስለዚህ ቁርአን ጅማሬ ያለው እኔ አሁን ከአንተ ጋር ስነጋገር ኦኬ እና እኔ እንለያያለን፣ ግን ንግግሬ እንትን የለውም እንትን ፍጡር ነው ብዬ ላሳይ አልችልም። ለምሳሌ አሁን እኔ እየተናገርኩ ነው። ንግግርህን አሳይኝ ካልከኝ እንዴት እንትን አድርጌ ላሳይ እችላለሁ? እንዴት? ስለዚህ አሁን ምንድነው እያደረግህ ያለው ሐምዛ? የእኛን ቃል የእኛን ንግግር ከፈጣሪ ጋር እያመሳሰልከው ሆነ which is ከቁርአንም ጋር ትጋጫለህ። በምንም አታመሳስሉ ይላል አይደለ? ቁርአንም አላህን ከምንም ጋር አታመሳስለው። ስለዚህ የአላህን ቃል ከኔ ቃል ጋር እያመሳሰልከው ነው። ይሄዳል አብሮ የፍጡር ምሳሌ እንዴት ነው? ንግግሬን እኮ ለምሳሌ አንተ መልእክት እንዲህ ከሆነ እንደዚህ ነው የሚሆነው ብለህ አመጣው ለእይታ አሳየኝ ብለህ አታሳየኝም አይነት ማለት ነው። የኔ አሁን ድምፀቱ ራሱ የሚፈጠረው አፌን አነቃንቄ ምላሴን አንተን ብዬ ነው አይደለም? የፈጣሪም እንደዛ ነው ማለት ነው። አፉን እንደዚህ አንቀሳቅሶ ምናምን ነገር ድምፅ አውጥቶ ነው ፈጣሪ ቃል እንደዛ ማለት ነው። የፈጠረና እኛ አይመሳሰልም። ምኑ ላይ ነው ልዩነቱ? ልዩነቱ እኛ የሰው ልጅ ስለሆነ የሰው ልጅ ደግሞ ለምንትን የሆነ መልእክት ለማሳለፍ ድምፅ ለማስተላለፍ ድምፅ ያስፈልገዋል፣ ቃላት ያስፈልገዋል አይደለ? ኦኬ። ስለዚህ አላህስ እንደዛ በቃላት አላስተላለፈም እንዴ? ለሙሳ እኮ በቃላት አስተላልፎለታል በድምፀት። ምን አይነት ቃላት እንደሆኑ እሱ ብቻ ነው የማያውቁ። አይ ቃላቶቹ ምንም ማተር አያደርጉንም፣ ብቻ በድምፀት አስተላልፎለታል። እኔ በድምፅ የምባል ነገር ያላቀው ግን ኦኬ እሺ ቃላቱ ስለዚህ ድምፀት ከሌለው ደግሞ ያስተላልፈው ቁርአን ላይ ደግሞ ቻሌንጅ ያደርጋል። አላህ ድምፅ የሌላቸውን ጣዖታት ናቸው ብሎ ቻሌንጅ ያደርጋል። ስለዚህ እሱ ከሌለው እሱ ማይናገርና ድምፅ ከሌለው ለጣዖት ያስቀመጠው መስፈርት ላላ ይሰራል ማለት ነው። የትኛው ሱራ ላይ እስቲ ልታሳይኝ ትችላለህ? ሱራ ስንት መሰለህ? አንድ ሸክል አድርግልህ። ለአንቢያ ነው አይ ቲንክ የጣ ምዕራፍ 89 መሰለህ። ከዛ 89 ሱራ ብቻው ክፈትልኝና እኔ አነብልሃለሁ፣ ችግር የለውም። ወይንም አንቢያ ላይ ያለውን ቼክ አድርገው። አንቢያ ላይም ይኖራል 63ኛው ላይ እሺ አለ ሱራ ክፈትልንና እናየው። አዎ እናየው እስቲ። ክፈተዋል።
እዚህ ኮመንት ስር ኦሮመኛ እያሉ ነው። የምትችሉት ከሆነ እሱ ይቀለኛል። እኔ ደግሞ ትንሽ ይከብደኛል። እንግባባለን በዚሁ። ይህንን ኢብራሂም ቻሌንጅ ያደረገበት ነው። ጣዖታቶቹን ታሪኩን ታወቀዋለህ። ቻሌንጅ ያደረገበት ጣዖታቶቹን እንትን ሲል ማለት ነው። ኢብራሂም ጣዖታቶችን ቻሌንጅ ያደረገበት ከዛ አላህ ተታች ደግሞ እንደሚሰጠዋለን። ኢብራሂም ወይ በአማልክቶቻችን ይህን የመራህ አንተ ነህን አሉት። ቀጣይ ያለውን ክፍል ሄድበት። አይታየኝም ለእኔ ብዙ አይደለም። የት አላቸው ሰራው? እሱን ትንሽ እስቲ አሳድገውና። አዎ አሁን ይታያል። ቃለ በል ፈዐለሁ ከቢሩሁም ሀዛ ፈስአሉሁም ኢን ካኑ የንጢቁን። ታዲያ ይሄ ከአላህ ጋር ይገናኛል? ጣዖታቶቹ ነው ቻሌንጅ ያደረገው አይደለ? አይደለም። እንዲህ ነው እኮ ያለው። ቃለ በል ፈዐለሁ ከቢሩሁም። ይሄ ምን ይላል በአማርኛ? አይደለም ይህ ታላቃቸው ሰሪው ነው። ሰሪው ይናገሩም እንደሆነ ጠይቋቸው አለ። ታዲያ ይሄ እኮ አይገናኝም እንትና። ስለዚህ ጣዖቶቹ አይናገሩም እያለ ነው አይደለ? አይደለም ጠይቁ ነው እኮ ያለው። ጣዖቱን መጠየቅ ይችላሉ። ድንጋይ ነው አይደለ? ድንጋዩን ጣዖታትን ነው የሰባበረው አይደለ? አይ አንተ ያልከኝ የአላህን ቃል እንትን አሳያለሁ ብለህ ነበረኝ፣ ግን እዚህ ላይ ምንም እንትን የሚሆን ነገር የለም። ጣዖታቶቹን ነው የሰባበረው አይደለ ኢብራሂም? አዎ አይደለም ይህ ታላቃቸው ሰራው። ያን ታላቃቸው እንዲህ ማነው? ታላቃቸው ጠይቃቸው። ሐምዛ ታላቃቸው ጣዖቱ ነው። ጣዖቱ ነው አይደለ? ኦኬ ጣዖቱ ታላቁ ሰራው የሰባበረባቸው ማለት ነው። ስብርብር አድርጓቸው ማንሰበረው ሲሉ ታላቁ ነው የሚለውን ነው ኢብራሂም ቻሌንጅ ያደረጋቸው። ከዛ ወደ እነሱ እንዳይመጣ ከቃል ጋር ጠይቁ አለ እንጂ ከቃል ጋር ጠይቋቸው አለ እንጂ ከቃል ጋር አይገናኝም። ጣዖቱ መናገር ይችላል እኮ ስለ አላህ እየተናገረ አይደለም። ችግር የለውም። ጣዖቱ መናገር ይችላል። ለእነሱን እኮ ያሉት ጠይቀዋቸው። ገብቶኛል። ስለዚህ ምንድነው ቻሌንጅ እያደረጋቸው ያሉት? ጣዖቱ ይችላል መናገር እያለ ነው አይደለ? ጠይቁት ጣዖቱን እያላቸው ነው። አዎ እንደማይችል እያሳየ ነው። ቴንኪው። በዚህ መሰረት አላህ የማይናገር ከሆነ የጣዖቱ መስፈርት ያሟላል ማለት ነው። እኮ ከአላህ ጋር አይገናኝም። ለጣዖት የተቀመጠ መስፈርት እኮ ነው። ለጣዖት የተቀመጠ መስፈርት ከአላህ ጋር ይገናኛል እንዴ? ምክንያቱም ይህንን መስፈርት ምን አድርጎ ነው ያስቀመጠው? ጣዖት ከሆነ መናገር አይችልም የሚል መስፈርት አስቀመጠ ማለት ነው። ለዛም ነው ቻሌንጅ ያደረጋቸው። እፎይ ስለ ጣዖት እየተናገረ ስለ አላህ አይደለም። ስለ አላህ አይደለም እኮ የጣዖቱ መስፈርት ወደ አላህ ይመጣል ማለት ነው። ለጣዖት የሰራ መስፈርት አላህም ያንኑ መስፈርት የሚያሟላ ከሆነ ከጣዖቱ አይለይም ማለት ነው። አይደለም፣ አይገናኝም። ይኸው እንዲህ እኮ ጠይቋቸው አለ። ጣዖቶቹ እንደማይናገሩት ነው እየተናገረ ያለው እንጂ ስለ አላህ አይደለም። ይሄ ነገር ሜይ ቢ አርጉመንቱ በደንብ አልገባህም ይመስለኛል። ሎክ በደንብ ገብቶኛል። አይ በደንብ ለጣዖታውያን የሰራ መስፈርት አላህም በዛው መስፈርት የሚገዛበት ከሆነ ለምሳሌ እጅ አላቸው አይዙበትም፣ አይን አላቸው አያዩበትም፣ እግር አላቸው አይሄዱበትም ብሎ ራሱ ቻሌንጅ ያደርጋል። ስለዚህ አላህ እንደዛ ያለው እንሄድበታለን፣ ችግር የለውም። አላህም ያለበታለን። ይህንኛው መስፈርት ለጣዖታውያኖቹ የተሰጠው አላህ ያለበታለው አላህ ያለበት አለው። እነዛ አላህ ያለበት ቦታ አለው አልከኝ። ችግር የለውም እንሄድበታለን፣ አሳያለሁ። ክርስቲያን አውጣልኝ። ኤኒዌይስ ይህንኛው መስፈርት ምን መሰለህ? ለምን መሰለህ ይህንን የሰጠው?
ኢብራሂም ለምንድን ነው ይህንን ቻሌንጅ ያቀረበው? ጣዖቶቹ ስለማይናገሩ ድንጋይ ስለሆኑ ነው። ኦኬ ታዲያ ጣዖቶች ማይናገሩ ከሆነ አለመናገርን ለጣዖት ከሰጠው አላህ የማይናገር ከሆነ ታዲያ ለምንድን ነው ቻሌንጅ የሚሰጣቸው? ምክንያቱም እነሱም ፈጣሪ መሆን ቻንስ አላቸው። አለመናገር የጣዖት መስፈርት አይደለም ማለት ነው። አላህም ስለማይናገር እንደ ጣዖቶቹ አይ እንደዛ አይሰጠንም ኮንቴክስቱ። ለምሳሌ አሁን እናንተ እንናገራለን አይደለ? ስለተናገርን አላህ እንሆናለን ማለት አይደለም። ይሄ ኮንቴክስቱ እንሆናለን ሳይሆን መስፈርቱ የመጣውን እያሳየው እኮ ነው። መስፈርቱ እኮ አያሳየንም እኮ ስለ እንትን። ስለዚህ እነኛም የጣዖታቱን መስፈርቶች የሚያሟላ ከሆነ ቻሌንጅ ጣዖታውያንን ማድረጉ ለምን አስፈለገ ነው? ሎክ ለእነርሱ በእርሳቸው የሚሄዱበት እግሮች አሏቸው ወይስ ለእነርሱ በእርሳቸው የሚጨብጡበት እጆች አሏቸውን? ወይንስ ለእነርሱ በእርሳቸው የሚያዩባቸው በመጀመሪያው ላይ ችግር የለውም። በመጀመሪያው ላይ እንስማማ። በመጀመሪያው ስለ አላህ እየተናገረ አይደለም። ጣዖቶቹ እንደማይናገሩ እያሳየ ነው። ከኛ እንደማይሻሉ አይደለ? አይደለም እንደዛ ነው። አይደለም። እኛማ ሐምዛ አንተ አታይም እንዴ? አንተ አትናገርም እንዴ? አንተ ታያለህ፣ ትናገራለህ። ሰዎቹ እነኛን እንደኛ ናቸው ብለው ነው የሚከተሏቸው ወይንስ ፈጣሪያችን ናቸው ብለው ነው የሚከተሏቸው? አይደለም። እዚህ አብርሃም እንትን እያሳየ ጣዖታውያኖቹ ሐምዛ ጣዖታውያኖቹ እንደኛ ሰው ናቸው ብለው የሚከተሏቸው ወይንስ ፈጣሪያችን ናቸው ብለው እያመለኳቸው ነው? እያመለኳቸው ነው። ኦኬ የሚያመልኳቸው አካላት ግን ዲዳ መሆናቸውን ነገራቸው አይደል? በደንብ። ስለዚህ ዲዳነት የጣዖት መስፈርት አደረገው ማለት ነው ኢብራሂም። እነሱ ስለማይናገሩት አላህ እንደኛ ይናገራል ማለት አይደለም። እኮ ችግር የለውም። ከአላህ ጋር ይናገራል እያልኩ አይደለም። ይናገራል አይናገርም እሱን አፌር ማድረግ ነው እያልኩ ያለሁት። አንተ ያልክ ያለው እኮ ገብቶኛል፣ በደንብ ገብቶኛል። ግን ይሄ ከአላህ ጋር አይገናኝም ማለት ፈልጌ ነው። እሺ ከተግባባን ቃል አለው አይደል? አለው። ኦኬ ቃል ካለው ቃሉ ምንድን ነው? ቃሉ ቁርአን ነው። ኦኬ ቃሉ ቁርአን ነው። ቃሉ ፍጡር ነው። ቃሉ ፍጡር ነው። እሺ የመጀመሪያውን ጥያቄ ደገምክ ማለት ነው። ችግር የለው። ቃሉ ያልከኝ ፍጡር ነው ወይስ የደገምኩት እንትን ነው? ልመልስ ዘግያት ስላለብኝ ነው። ጋ ተደርቦ ነው። ቅድም የሆነ ምሳሌ ሰጥቼ ነበረ። ቃሉ ለምሳሌ አሁን አንተ ስትናገር ቃል አለ። ስለዚህ ለምን ምሳሌ ትሰጣለህ? ቅድም እኮ አታመሳስላልከኝ ስለምንናገር አላህ እንደዛ ነው ማለት አይደለም ብለኸኝ መልስ። አሁን ደግሞ ምሳሌ እየሰጠ ነው። ቴክኖሎጂውን ጠብቀሽ ቃሉ ምንድን ጥያቄ ሚዩት አድርግ፣ ጣልቃ ትግባ። እሺ ምን አልክ? ምሳሌ ከሰጠን ምሳሌ እንድሰጥ ትፈቅድልኛለህ ማለት ነው። ቅድመም ብለኛል እኛ ስለምንናገር ወይም እንደዚህ ቦታታል ቀጥታ ለእሱ ብቻ የተነገረን ብቻ እንጠቀም ስላልክ፣ ስለዚህ ቴክኖሎጂውን ተጠብቅና እሱ ላይ ብቻ ፈጣሪና ፍጡር አይመሳሰልም አይደለ? ምሳሌ መሰጥም ማለት ነው። ስለዚህ ቃል አለው። ቃሉ ደግሞ ፍጡር ነው ፍጡር አይደለም? ኢዚ ጥያቄ ማለት ነው። የአላህ ቃል ፍጡር አይደለም። ቴንክ ዩ። ኦኬ ፍጡር አይደለም። ቁርአን ያላ ቃል ነው ብለኛል። አዎ። ስለዚህ ቁርአን ፍጡር አይደለም ማለት ነው። እሺ አሁን ጥሩ ጥያቄ ጠየቀኝ። ማብራሪያ ይፈልጋል። ያነበብን እሺ ልመልስልህ። ማብራሪያ ይፈልግ አይመስለኝም። ምክንያቱም ቁርአን ያላ ቃል ነው አልከኝ። አይ
ቁርአን ያላ ቃል እኛ ነው እኮ አልከኝ። የሰው ልጅ ስለ ያው እፎይ ጠየቅኝ አይደለ? ለምን መሰለህ እስኪ ማብራሪያ መልስልህ የሚፈልገው ብቻ እሺ፣ ትሄዳለህ። እሺ፣ ግን ፐርሚሳችንን ጨርሰናል። ጨርሰውና ስትጨርሰው እኔ እናገራለሁ። ችግር የለውም። እሺ፣ ትቀጥላለህ። ቁርአን ያላ ቃል ነው አልከኝ። ያላ ቃል አለው ከተስማማን በኋላ ቁርአን ያላ ቃል ነው አልከኝ። ያላ ቃል ፍጡር ነው ወይ ብዬ ፍጡር አይደለም አልከኝ። ጨረስን እኮ። ያላ ቃል ፍጡር ካልሆነ ቁርአን ደግሞ ያላ ቃል ከሆነ ስለዚህ ቁርአን ፍጡር አይደለም። ቀጥል። እሺ እስኪ ጨርስ ድረስ ጠብቀኝ፣ ኢንተረፕት አታደርገኝ። ያው ለምሳሌ አሁን እኔ ስናገር ድምፄ ደግሞ ለሰው እንዲገባ በጽሁፍ መልእክት ለማድረግ ማለት ነው ጽፌልህ ብልክልህ ያንን መልእክት እንዲገባ ያንን ጽፈት ያንን ፊደላት ታነበዋለህ። ያንን ፊደላት የተጻፈው ፊደል በሰው እጅ የተጻፈ ነው። ፊደል ተጠቅመን ጽፈን ወደ አንተ ስንልክ ያ የተጻፈው ነገር ፊደላቶች ስላሉ ፍጡር ይባላሉ። ግን መልእክቱ ፍጡር አይባልም። መልእክቱ ልትዳሰስም አትችልም። ስለዚህ የአላህ ቃል መሆኑ መልእክቱ ነው እንጂ የተጻፈው በኢራንያን ፊደላቶች ተጠቅመን የምንጽፋቸው ስለሆኑ እሱ የተፈጠረ ነገር ነው። ግን መልእክቱ የተፈጠረ ነገር አይደለም። ከአፋችን የወጣ ነገር ድምፅ ስላለ ድምፁን አነበን እንዲህ ስለሚያደርግ የፊደላቶች ፍጡር ይባላሉ። ግን መልእክቱ ፍጡር አይባልም። እኔ አሁን አንድ መልእክት ብልክልህ እንደዛ ብዬ እንትን ምሳሌ ላደርግልህ እችላለሁ። ሀሳቤ ገብቷል መሰለኝ። ገብቶኛል። ስለዚህ መልእክቱ ፍጡር ነው፣ ፊደሉም ፍጡር ነው ለመጣም ነው። መልእክቱ ፍጡር አላልኩም። መልእክቱ አላልኩም። ምንም እኮ ሶሪ፣ እንደዛ አልሆነም። መልእክቱ ፍጡር አይደለም ብለህ ነው የምታምነው። ፊደሉ አረብኛው ፊደልም ፍጡር ነው ብለህ ነው የምታምነው። አዎ በደምብ። ስለዚህ ሪሳይቴሽኑም ፍጡር ነው። ሪሳይቴሽኑ በድምፅ እንትን ሪሳይት ስለምናደርግ ፍጡር መሆኑ ያው ማንም ሰው ያውቃል። ግን መልእክቱ መዳሰስም አይቻልም። ማንም ሰው ያውቃል አልክ? እርግጠኛ ነህ? ምኑ ሀምበሊ ቢሰማህ ያስገድሉሃል። እኔ ስለ ሀምበሊ አያገባኝ። እሱ እንደኔ ሰው ነው። እሱ ሀምበሊ ያለዛ ነው ሁሉም ስትል አክቹዋሊ እኔ ጋ አብዛኞቹ ያሉት ከአንተ ተቃራኒ ናቸው። የሚሆኑትም እንደዛ ነው። እንለያያለን። እኔ ሀምበሊ አንድ እንደ አስተማሪ እንትን እለዋለሁ፣ ግን እሱ የሚለውን ነገር እንደ የአላህ ቃል አድርጌ መውሰድ አልችልም። ቀጥታ እሱ ሙስሊም አይደለም ነው የሚልህ በእንደዚህ እይታ ውስጥ ያለን ሰው ይለኛ። ታዲያ ስለሱ እኔ ምን አገባኝ? ፎይ እሱ እኮ ነብዬ አይደለሁም። ሀምበሊ እኮ ነብዬ አይደለም። ሀምበሊ በዚህ ጉዳይ ላይ ነብዩ ያለው ነገር አለ፣ ሀዲስ አለ። በምን ላይ? በዚህ ያላ ቃል ፍጡር አይደለም በሚለው ላይ ቁርአን ፍጡር ነው ፍጡር አይደለም ካለ ታወጣለኛለህ። ሀምበሊ ሀዲሶች ጥያቄ ነው የጠየኩት እስካሁን ድረስ ስላላገኘው ማለት ነው። እሱ እኔ አይቻልም። ሞረፍ ይሄ ጥያቄ የተነሳው
ከክርስቲያኖች ሳይድ ነው የተነሳው። ሜይ ቢ በደንብ እንትኑን ካወቀው ከክርስቲያኖች ሳይድ ዮሐንስ ደማስቆ ቻሌንጅ አድርጎ ነው ሙስሊሞችም በጊዜው በነበሩት በሰዓት ላይ ያለ ቃል ፍጡር ነው ፍጡር አይደለም የሚለውን ቻሌንጅ ባደረገበት ላይ ነው የተፈጠረው። ፍጡር ነው ያሉ ተነሱ፣ ፍጡር አይደለም ያሉ ተነሱ፣ ሁለቱንም አንልም ያሉ ተነሱ። ስለዚህ አምባሊ በከፍተኛ ሁኔታ እሱ ፍጡር አይደለም ከሚሉት ሲመጣ ግን ፍጡር ነው ያሉትንም ሁለቱንም አንልም ፍጡር ነው ያሉትን ኢሚዲየትሊ ካፊር ናቸው አለ። ሁለቱንም አንልም የሚሉት ግን ዘወረስት ናቸው አላቸው ማለት ነው። ኤኒዌይስ አቡ አወይ ትቀጥላለህ። አቡ ሀውለት አይ ጥያቄው ምን እንደሆነ ዘግይቼ ነው የገባሁት እና ምንድነው ጥያቄው? እንደገባ ላሽ ጀመርከው የቁርአን ሶሪ ሚዩት አላጠፋው ነበር። ያላ ቃል ላይ እያወራን ነበረ። ያላ ቃል ከኔ ጋር ጨረስክ አይደለ? ኦኬ ያ አንተን አቋም ተረድቼዋለሁ። እኔ ሀምበሊ ምናምን የምባል ነገር እንትን እኔ ጋር እንትን የላቸው። ግን አሁን ሱራ 9:6 ላይ ያለውን እንዴት ነው የምትረዳው? እኔ ነው እንየው። ቆይ አቡ ሀወልት ከአንተ ጋር እናወራለን። አይ ቲንክ ከሀምዛ ጋር የምትመሳሰለው አይመስለኝም። አንተ በምን እመጣለሁ ማለት አሁን ያለህን ቃል ስማ ሲል መልእክቱን ነው የሚሰማው ወይንስ ድምጠቱን አብረው የሚሰማው? ሜቢ ክፍሉ ስለምታውቀው አልሰማሁም። ሙት ላድርገው እኔ ፎይ። እሺ አድርገሽ ሀምዛ እመጣለሁ ወደ አንተ። እሺ አይ ቅድም ኢብራሂም አቤት የኢብራሂም ቻሌንጅ ያደረገበትን እንትን ስትል ነበር ስትጠይቅ ነበር። እሱ ላይ ነው የደረስኩት። እንትን ላይ ነው እያወራን ያለ አላህ ቃል ላይ ነው እያወራን ያለ ነው። ያላህ ቃል ፍጡር ነው ፍጡር አይደለም የሚለው ላይ አላህ ቃል አለው ብለህ ታምናለህ? በደንብ ኦኬ። ቃሉ ዘላለማዊ ነው ወይንስ እንዴት ነው? እሱ እንዴት ነው የምትረዱት? ዘላለማዊ ማለት ኦኬ። እሺ ቁርአን ያላህ ቃል ነው? አዎ። ኦኬ። ያላህ ቃልስ ፍጡር ነው? የአላህ ቃል ፍጡር ነው እንዴት ይባላል? ምንድን ነው እሱ? እኔ ፍጡር ነኝ። ከፍጡር የሚወጣ ቃል ፍጡር ልንለው እንችላለን። ከፈጣሪ የሚወጣ ቃል ሎጂካሊ እንዴት ፍጡር ልንለው እንችላለን? ስለዚህ ምንድን ነው ብለን ነው የምንጠራው? ፍጡር አይደለም የአላህ ቃል ምንድን ነው ብለን እንጥራው? ፍጡር ካልሆነ የፈጣሪ ቃል ነው ብለን እንጠራዋለን። ኦኬ ፈጣሪ ቃል ነው እኮ። ምን ቃል የፈጣሪ ቃል አካላዊ ነው ወይንስ አይደለም? ማለት ቃል አካላዊ ነው እንዴ? የማንስ ቢሆን የሰውስ ቢሆን ቃል አካላዊ ነው። ኦኬ ስለዚህ ያለህን ቃል እንደ ሰው ቃል ነው የምትወስደው? ዝሩ ቃል ነው ቃሉ። ለምሳሌ ሁን ሲል ማድረግ ይችላል። ያችሁን የምትለው የሚልባት ቃሉ መፍጠር የምትችል ነች። መፍጠር የምትችል ቱልስ ናት። ሁን የምትለው ቃል መሳሪያ ናት፣ መስሪያ ናት፣ መሳሪያ ቱልስ ናት እንጂ እሷ ራሷ አትፈጥርም እኮ። ስለዚህ ሁን የምትለው ቃሉ ራሱ መፍጠሪያ ነች ማለት ነው። ለምሳሌ አይደለም። ለምሳሌ እኔ በመዶሻ ሚስማር ብመታ መዶሻው ሚስማሩን መታው አይባልም እኮ፣ እኔ ነኝ የመታሁት። ስለዚህ መዶሻው ሁን የምትለዋ ነች፣ ሚስማሩ ደግሞ የሚመታው ነው የሚፈጠረው ማለት ነው። ኦኬ ሎክ ምን አይነት ሄሬሲ እንደሆነ እዩ። አላህ ሁን የሚባል ነገርን ፈጠረና በዛ በሁን ደግሞ ሌሎችን ፈጠረ እያለን ነው ወንድማችን። ፈጥሮ ፈጠረበት እያልከን ነው። ምክንያቱም ሁን የምትለዋ መዶሻ ነች አልከን፣ የሚፈጥርባት አላህን ያልሆነች መፍጠሪያ መዶሻ ነች አልከን። አላህ ደግሞ አንተ የምትይዘው ያዡ ነው፣ ከዛ ምስማሩ ደግሞ የሚፈጠረው ነው። ስለዚህ አላህ ሁን የምትል ነገርን ፈጠረና በዛ ሁን ደግሞ ሌሎችን ፈጠረ ማለት ነው። ፈጠረና ማለት ፈጠረና ለምን እንላለን?
እሺ ፈጠረና ለምን እኔ እኮ ፍጡር አይባልም ብያለሁ እኮ ፈጠረ ብለህ ለምን እንትን ትላለህ? እኔ መጀመሪያ የአላህ ቃል እንደዛ ከሆነ ደግሞ የኔ ቃል አንዴ አዳምጠኝና የኔ ቃል ፍጡር ስለሆን ከኔ የሚወጣው ፍጡር ልንል እንችላለን። ከፍጡር የሚወጣውን ቃል ሎጂካል ነው። ወደ እንትኑ እንመጣለን፣ ወደ ኤቪደንሱ ማለት ነው። ከፍጡር የሚወጣው ቃል ድሮም ፍጡር ስለሆነ ከፍጡር የሚወጣው ቃል ፍጡር ልንለው እንችላለን። ከፈጣሪ የሚወጣው ግን የፈጣሪ ቃል ነው እንጂ እንዴት ፍጡር እንለዋለን ነው። ስለዚህ ፍጡር የሚል ስም ለምን እንሰጠዋለን? ለምን ትሰጠዋለን? ኦኬ እሺ፣ መጀመሪያውኑ ፍጡርን አላልኩም እኮ እኔ። ያ የተጠቀምከው ኤግዛምፕል ግን ጤናማ አይደለም ኤግዛምፕሉ። ለዛ ነው ሁን የሚለውን ቃል ምሳሌ ስላመጣልህ። ሁን ማስገኛ ነው ማለት ፈጣሪ አንድ ነገር ሊሰራ which is ካላ ለየኸው ማለት ነው። ካላ ከለየኸው ደግሞ ሎክ ስለዚህ ሁን የምትለው ነች እንጂ ያስገኘችው አላህ አይደለም ማለት ነው። ለምን ለየሁት? እኔ መች ለየሁት? ሁን ማስገኛ ነው አልከኝ እኮ። ማስገኛ ነው እኮ። ለምሳሌ አሁን ሁን ማለት የፍቃድ ቃል ነው አይደለ? በዛ ሜትር ተጠቅሞ ማድረግ የሚፈልገውን ነገር አደረገ። ስለዚህ ያቺ ሁን የምትለው ራሱ ያላ ባህሪው ነው ወይንስ ከጊዜ በኋላ ሁን የምትለው የምትመጣ ነች? ቃል የሚባለው ነገር ራሱ ባህሪ ነው ምንድን ነው? ወደዛ ከመሄዳችን በፊት ለምሳሌ የኔ ቃል አለ ፍጡርም ፈጣሪም ሳንል ምንድን ነው ባህሪ ነው እንበለው እኛ የኛ የሰው ቃል እንደ ሰውኛ ቃል ነው ያላ ቃል። የኔ ቃል ድምጸት ነው ለምሳሌ ዝሩ ቃል ላይሆን ይችላል። ላይሆን ይችላል። የእናንተን እንድታጠራ የፈለግኩት ለምን እንደሆነ ታውቃለህ? ከዚህ አንጻር ነው። የእኛ ጋር ከመጣ እኛ ባህሪ ነው ብለን እናምናለን፣ ልጁም ነው ብለን እናምናለን፣ ቃሉን ማለት ነው። ዘላለማዊ ነው ብለን እናምናለን፣ ቃሉን አካላዊ ነው ብለንም እናምናለን። እናንተ አካላዊ ነው እስካላላችሁ ድረስ ይፈጥራል ካልክ ደግሞ መፍጠር ከቻለ አንተ እያልከው ነው ማለት ነው። ፐርሰን እያደረግከው ነው። መልሰ ደግሞ ኖ ካላህ እንትን አለ ይፈጥራል መቻል እኮ አላልኩም እኮ እኔ ይፈጥራል እኮ አላልኩም። እሺ ቃሉ ይፈጥራል አልኩ እንዴ? እኔ ኦኬ ሁን የሚለው መፍጠር አይችልም። ሁን የሚለው መፍጠር አይችልም። ለመፍጠር የተጠቀመበት ሜካኒዝም ነው። ኦኬ ስለዚህ አላህ የሆነ ራሱ ላይ ሌላ ኤክስተርናል ነገር አለ የሚፈጥርበት እያልከኝ ነው። ምን የሚፈጥርበት ማለት ለምሳሌ ማዘዝ እኮ ማለት ነው። አሁን ለምሳሌ አንተ ታዛለህ፣ የምታዘው ነገር ሌላ ፐርሰን ነው ማለት እኮ አይደለም። ለማዘዣ የምትጠቀምበት ነገር ሌላ ፐርሰን ነው ማለት ነው። ሌላ ፎይ ነው ማለት እኮ አይደለም። ስለዚህ ቁርአን ትእዛዝ ነው ወይንስ ራሱ ቃሉ ነው ማለት? ቁርአን ምንድን ነው? እሺ ቁርአን ያላህ ቃል ነው እኮ። ትእዛዝ ነው ወይንስ ቃሉ? ትእዛዝም ክልከላም ብዙ ነገር ያሟላ ነው ከፈጣሪ። ለምሳሌ ስለዚህ በሁን የፈጠራቸው አለ፣ በትእዛዝ እንትን የተፈጠሩ አሉ እንበል። እሺ እንደዛ ነው ቁርአን? እንዴት ቁርአን እንደዛ ነው ወይንስ ቃሉ ነው? ቃሉ ነው ስትል ምን እያልክ ነው? በጣም ግልጽ እኮ ነው። እኔ አሁን ቃሌ ምንድን ነው? እስቲ በእኔ አስረዳኝ። ምክንያቱም ሌላ ምሳሌ ስለሌለን ነው። እኛ እዚህ ያንተ ቃል ዘረው ቃል ነው ፍጡር ነው። ያንተ ቃል የኔ ፍጡር እሺ ላስረዳ። ያንተ ቃል ምንም ማድረግ ማይችል ዝርው ነው። ከአንተ ከወጣ ምንም እንትን የለውም። ጅማሬ ያለው ነው። ስለዚህ ፍጡር ነው። ጅማሬ ያለው ስለሆነ ማለት ነው። እንደገና ደግሞ ዝረው ነው። አካላዊ አይደለም። አንተ እንዲህ ተብሎ ፐርሰን ተደርጎ ሊጠራ አይችልም ያንተ ቃል። ስለዚህ አላህም ቃል እንደዛ ነው። እስቲ አንተ እሺ፣ እኔ አሁን ለምሳሌ አንተ የምትለው አልገባኝም። ያልገባኝን ነገር እስቲ አንተ ቻሌንጅ አድርገኝ ንገረኝ። አንተ የአላህ ቃል ፍጡር ነው። እኔ ፍጡር አይደለም ብያለሁ አይደለ? ፍጡርን ፈጣሪ ማን ነው? ኦኬ እሺ፣ ፍጡር ካልሆነ ተስማማን። እሺ ፍጡር ነው አይደለም? ፍጡር ነው ተስማማን። ፍጡር አይደለም አልከኝ፣ ተስማማን። ስለዚህ የአላህ ቃል ፍጡር አይደለም። ፍጡር አይደለም አላልኩም እኔ። ፍጡርን ፈጣሪ ማንለውም ነው ያልኩህ። ኦልራይት፣ አሁን ደግሞ ሶስተኛው ውስጥ ገባ ማለት ነው። ቅድም ፍጡር አይደለም ነበር ያልከኝ። አሁን ደግሞ ፍጡርም አይደለም ፈጣሪ ማንለውም። እንትኑ ምንድን ነው? ለምሳሌ እኔ አሁን ግቡ ምንድን ነው? አሁን ለምሳሌ የአላህ ቃል
ፍጡር ነው ፍጡር አይደለም ብሎ ማንሳቱ ራሱ ግቡ ምንድነው? ከዛ ብንነሳ ጥሩ ነው። ለምሳሌ እኔ ከክርስቲያን ወገኖቼ ጋር ስከራከር መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ብዬ ስከራከር ሐሳቡን ነው እንጂ ራሱ ከፈጣሪ የመጣው ራዩ እስትንፋሱ ከሱ ይወጣ አይደለም ኖ እንደዛ ያሰው ማለት በሚል አይደለም እንትን እኮ ግቡ ምንድነው? ኢንቴንሽናችን እሺ ሜቢ አቦ ሐዋልት ያገኘህን አልመሰለኝም። ቃሉ ከየት መጣ ምናምን የሚለው ላይ አይደለም። ቃሉ ራሱ አካላዊ ነው ወይ ማለት ኢተርናል ነው ወይንስ ጅማሬ ያለው የሚለውን ነው እያየን ያለነው እንጂ ቃሉ ከማን የመጣው እንዴት ነው የመጣው የሚለው ላይ አይደለም። ዋና ኢንቴንሽናችን ገብቶኛል። እንትኑ ምንድነው ውይይቱ እዛ ላይ ነው የሚያጠነጥነው። እኔ ግን ውይይቱ ራሱ እሺ የተወሰነ ሜቢ የተወሰነ ጠብቀን እሺ አይሻልም? እሺ የኢብራሂምን የተወሰነ ጠብቀን እንመለሳለን። የኢብራሂምን ኤግዛምፕል ነው ያመጣነው፣ ችግር የለውም እንመለሳለን። እሺ ሺፋ ጥያቄን መልስልኝና እኔ ልውረድህ። ሰላም ነው፣ እንኳን ደህና መጣ። ያ እሺ ሶሪ አንድ የሚጠርጉ ምገቡ ኦኬ ሐምዛ አይ ቲንክ የእሱን አቋምን አስቀምጧል። መልእክቱ ፍጡር አይደለም ቃሉና አረብኛ ፊደላቱ እንደገና ደግሞ እኛ ሪሳይት የምናደርገው ምንቀረው ፍጡር ነው የሚል አቋም አለው። አቡ ሐዋልት ደግሞ ፍጡርም አንለውም ፈጣሪም አንለውም ሁለቱንም አንለውም የሚል አቋም አስቀምጧል። ሺፋ አብዱራህማን ነው አብዱራዛቅ እንኳን ደህና መጣ። መልካም አላህ ቃል አለው ብለህ ታምናለህ? ያ ጥያቄውን ስለሰማው ተመሳሳይ ነው። ኦኬ ወደዛ እንድንገባ እንደ መንደርደሪያ እንዲሆነን አላህ አካላቶች እንዳሉ ታምናለህ? ማንን የማይመስሉ ብትልም የአካል ክፍሎች አሉት ብለህ ታጸድቃለህ። እጅ፣ እግር፣ ባት፣ ፊት ምናምን የሚባሉ ለምኑ ለአላህ ማለት ነው። እሱ ወደዛ ነው ወይስ ቅድም እያወራችሁ ባላችሁ ሀሳብ ነው አለ? ያ እሱ ላይ ልመጣልህ ነው። እነኝን ታጸድቃለህ አታጸድቅም? ጥያቄውን አያይዤ እንድትጠይቅ ጸድቃለሁ፣ ግን እንደኛ አይደለም። መልካም። ስለዚህ ታጸድቃለህ እነኝን የምታጸድቅ ከሆነ ስለዚህ ቃል አለው አላህም ብለህ ታምናለህ? ቃል አለው። ኦኬ ቃሉ የሚወጣው ከምኑ ነው? ከእጁ ነው ወይንስ እነኛ አካላቶቹ የተገጣጠሙ ናቸው? የተገጣጠሙ ከሆኑ ዊችዝ እንደኔ ነው ማለት ነው። ሁለት እጅ ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት እግር ያለው፣ ሁለት ባት ያለው ከሆነ ቃሉ ደግሞ ከዛው የሚወጣ ከሆነ እንደኔ ነው ማለት ነው። አይደለም እንደዚህ የሚባል ማስረጃ ስለሌለ እግር አለኝ ብሏል አይደል? እግሩ እጃው እንደናንተ አይደለም፣ ማንም አልመስልም አለ። እጅ አለኝ አለ፣ አይን አለኝ አለ፣ ጆሮ አለ፣ ሁሉም ነገር አለኝ አለ እንጂ እንደ ሰው የተገጣጠመ ነው ያልተገጣጠመ ነው ስላለ ያ ነገር ስለሌለ ይሄን በዛ አላምንም። እንደኔ የተገጣጠመ ብዬ አላምንም። ግን ኦኬ እንደዛ ለምን ፈጣሪው ሲማን ለምን ይሰማል? ጆሮ አለው፣ ግን እንደኛ አይደለም። ያ ፈጣሪ አላህ ስለሚል ያያል። እይታው ግን ሁለት አይን እንደኛ ያለ አይን አይደለም አልመስልም ስላለ። ስለዚህ እንደዛ ከሆነ ምን መሰለህ ሺፋ፣ ስለዚህ የተገጣጠመ መሆኑን ማታጸድቅ ከሆነ እኔ ሳወራ ይደርባል መሰለኝ። አንድ የሚጠርገው ሎክ የተገጣጠመ መሆኑን ማታጸድቅ ከሆነ ሁለት እጅ አለው አጸድቃለሁ አልክ። እጅ አለው፣ እግር አለው፣ ፊት አለው፣ ባት አለው፣ እነኝን ታጸድቃለህ። የተገጣጠሙና ዋን ፖይንት ላይ የተያያዙ ካልሆኑ አካላቶቹ የተነጣጠ አንዱ እግር እዛ ጋ፣ አንደኛው ባት እዛ ጋ፣ እግሩ እዛ ጋ፣ ፊቱ እዛ ጋ ከሆነ ቃሉ ከየት ነው የሚወጣው? የእግሩ ቃል ነው ፍጡር አይደለም የምትለው ቁርአን
ወይንስ የእጁን ቃል ነው? ወይንስ ከአፉ የወጣውን ነው? ወይንስ ከባቱ የወጣውን ቃል ነው? ከየትኛው ቃል የወጣውን ነው? ሽፋ የየትኛው ቃል ነው ፍጡር ያልሆነው? ቁርአን እኛን ስለማይመስል ነሰሰርሊ ከአፉ ብቻ ነው ድምፅ የሚወጣው የሚለው አሲዝም ማለት ነው። ከእጁም ሊወጣ ይችላል ድምፅ ቃሉ፣ ከጣቶቹም ሊሆን ይችላል ማለት ነው። ምክንያቱም እነኝን አካላት ስለሚያጸድቅ፣ እኛን ላለመምሰል ደግሞ ከአፉ መውጣት የለበትም ቃሉ፣ ወይም ከእግሩ መሆን አለበት ማለት ነው። ከግራ እግሩ ያለውን ነው ወይም ከቀኝ እግሩ የሚለው ይመጣል ማለት ነው። የተነጣጠለ ከሆነ ደግሞ ከስንት አካላት ውስጥ ነው የሚወጣው ቃሉ? ሽፋ ይሰማል? እሱ ማስረጃ ስለሌለ ከዛ ነው የሚለው የለም። ስለዛ እኔ ደግሞ በዛ ይሄ ነው ብዬ ሊፈጥር አልችልም። መልካም እሺ፣ እንስማማ። ኦኬ። ስለዚህ ያለ ቃል ፍጡር አይደለም ብለህ ነው የምታምነው? ያው ፍጡርም አልልም ፈጣሪም አልልም። ለምን ሁለት ሳይድ ፍጡርም አይደለም ፈጣሪ ምንድን ነው ብለህ የምታምነው ታዲያ? ፍጡርም ፈጣሪም ያልሆነ ምንድን ነው? መልእክት ነው። ፍጡር መልእክት ነው እኮ። መልእክቱ ምንድን ነው? መልእክቱ ምንድን ነው? ይሄ ነው ሊል አልችልም። ለምን ስለሌላ ነው አልኩህ። ለምሳሌ ፈጣሪ ነው እንዳልል፣ ፈጣሪ አንድ ብቻ ነው። ፈጣሪ አንድ ነው። እሺ፣ ግን ቃሉ ወጣ ከሱ ወጣ አይደል? ያን ደግሞ የወጣኝ ይሄ ቃል ፍጡር ነው ስላላላ ፍጡርም አልለውም። ያላ ቃል ምንድን ነው? ሽፋ ያላ ቃሉ ራሱ ምንድን ነው? ያላ ቃሉ ራሱ ምንድን ነው? ትእዛዝ ነው፣ መልእክት ስለሆነ ኖ ቃሉ ራሱ ምንድን ነው? ያላ አሚን ቃል ነው። ቃሉ ራሱ ምንድን ነው? ነው ቃሉ ቃል ነው፣ መልእክት ነው። ቃሉ ፍጡር ነው? ቃሉ ፍጡር ነው፣ ፈጣሪ ነው ስለማይል ይሄ ነው ሊል አልችልም። መልእክቱ ነው፣ በቃ መልእክት ነው ብዬ የሚያምነው ለእኔ ትእዛዝ ነው። እኔ የሚያስተምረኝ ትእዛዝ ነው ብዬ አምናለሁ። ስለዚህ ሀምዛ እሺ እሰጥሃለሁ። ቃሉ እንደዛ ከሆነ የማን ነው የሚደርበው? ሎክ ቃሉ ፍጡርም አይደለም አልልም፣ ፈጣሪም ነው አልልም። ስለዚህ ከሁለት አንዱን እኮ መያዝ ግዴታ ነው። ስለዚህ ቃሉ ፍጡር አይደለም ካላልክ ምንድን ነው እሱ? ፈጣሪ አይደለም ካላልክ ደግሞ ፍጡር ነው ማለት ነው። ከሁለት አንዱ ነው የሚሆነው። ያላ ቃሉን ቃል አለው ብዬ አምናለሁ አልከኝ። እንደዚህ ካልኩት ምክንያት አለ። እሺ አለ። እሺ ቀጥልሽ። ትሰማለህ? አዎ፣ ምክንያቱም ትሰማለህ? ቀጥልሽ። ነገ የውመል ቂያማ ከሞትኩ በኋላ አይሰማም። ያ ገብቶኛል። ላለመጋጨት ነው ከአቡ ሐዋልት ጋር። ቃሉ አይደለም ምክንያት አለን ያልኩት ሲሞት ይሄን ጥያቄ ስለማልጠየቅ ማለት ነው። ይሄ ቃሉ ፍጡር ነው ብላ አመንክ ወይ ፈጣሪ ነው ብላ አመንክ የሚባለው ትእዛዝ ጥያቄ ስለማይኖረኝ በዛ ትኩረት አልወስድም። ለምን ፈጣሪ አንድ ነው። ፈጣሪን እሱ ፈጣሪ ማን ነው ወይ ምንድን ነው ብሎ ይጠይቀኛል። እሱን ትጠየቃለህ። የማንኛውን እየደረበ ያስቸግረኝ እኔ ጋ ነው እናንተ ጋ ነው የሆነ አንዳንድ የሚደርበው አንዴ ይደርባል። ይሰማል። ያንተ ኖርማል ይሰማል። ሎክ አልጠየቅበትም ቢልም የሚጠየቅበት ነው። ምክንያቱም የፈጣሪ ቃል ፍጡር ነው ካልክ ውጪዝ ቃሉ የፈጣሪ ፍጡር ከሆነ ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው። ቃሉ ነው እስካልክ ድረስ ቃሉን ከመፍጠሩ በፊት ምን ይሆናል ማለት ነው? ዲዳ ይሆናል ማለት ነው። ስለዚህ ቃል ያለበት ስለዛ መጀመሪያ ፍጡር ነው ፈጣሪ ነው ሊል አልችልም። ምክንያቱም
መልእክት ነው ብዬ ተቀብያለሁ። ወደዛ ምርመራ አልሄድም። ግን ፈጣሪ ነው እንዳልል ፈጣሪ አንድ ነው፣ ከሱ የወጣ አንደበት ነው። ስለዚህ ብዙ ከሱ የወጡ አንደበቶች ለምሳሌ በቁርአን ውስጥ መልእክት ነው አለው። እንዳንተ እንደዚህ አትሁኑ የሚል መልእክት አለ አይደል? ያን መልእክቱን ደግሞ ፈጣሪ ቢለህ ስለማትይዝ ፈጣሪ አይደለም ግን ፍጡር ነው ስለ እንዳትል እንቅስቃሴ እንደኛ ትእዛዙን መፈጸም ምናምን ስለሌለ ሁን የሚለውን ቃል ለምሳሌ እንሆናለን። ሁን የሚለው ቃል ታዛዥ ሆኖ የሚፈጸምበት ስላልሆነ የሚፈጸምበት ስላልሆነ መፈጸም የሚችል ነው። ሽፋ አላጅን አላጅ ወደ ነገር ብዬ ልውጣ። እሺ ቃኔ ለምሳሌ አላጆቼ ስላለ እጅ አለው ብላ ያጸደቃል። ቃሉን ሲባል ደግሞ ቃሉ ኖ ሁለቱንም አይደለም ለምን ትላለህ? ያላህን ቃል ይላል። ፖሴሽን የሚያሳይ ነው አይደል? ንብረትነትም ያላህን ቃል እጁ ፍጡር ነው። እጁ ፍጡር ነው። አለኝ ሲላላ እጅ አለው አልኩ። አለኝ አለ ራሱና ስማኝ፣ አለኝ አለ። እኔን ጸደቅኩ። ለምን እሱ አለኝ የለም አይደለም። ግን ቃሉ ቃሌ ፍጡር ነው አላላም። ቃሌ ፍጡር ነው አላላም። ያልተጻፈው አይነበብም። አየህ፣ ያላወኩትን መናገር ደግሞ በጣም ወንጀል ነው። ሽፋ ፍጡር ካልሆነ ምንድን ነው እሱ ታዲያ? ይሄ ነው ብዬ ሊወስን አልችልም። እሺ ሐምዛ ለአንተ ልስጥ። እሺ ቁጥር እየጻፍክ ስለነበረ ኤኒዌይስ ከሁለቱ ሳይድ ቅድም ያልኳችሁ ኢብን ሐንበል እንደዚህ የሚሉት በጣም ዘወረስት ናቸው ይላል። ፍጡርም አይደለም ፍጡርም ፈጣሪም አይደለም ብለው የተፈጠረም ያልተፈጠረም ነው የሚሉት በሁለቱም ያልሆኑት ፍጡር ነው ከሚሉትም በላይ አስከፊዎቹ ናቸው ይላል። ኤኒዌይስ ሐምዛ ምን ልትል ነው? መቀጠል እኔ ነው ወይስ? እኔ ከመውጣቴ በፊት አንድ ነገር ልልህ እፈልጋለሁ። እፎይ አንዳንድ ሀዲሶች አሉ። ሀዲሶች የተጻፉት ከነቢያችን ዓለይሂ ሰላቱ ወሰላም ሞቱት በኋላ 200 ዓመት ቆይቶ ነው የተጻፉት። ስለዚህ በእንዲህ አይነት ነገር እስልምናን መውገዝ አንችልም። ለምሳሌ አንተ አሁን አንዳንዴ የሆነ መጥፎ ሀዲሶችን ይዘህ እስላሞች እንዲህ ይላሉ ትላለህ። እኔ አሁን እስላም ነኝ፣ በእንደዛ አይነት ሀዲስ አላምንም። እስላሞች ከማለት አንዳንድ ግሩፖች ብትል ጥሩ ነው። ጥራቸው። እሺ እነኛ ግሩፖች እነማን ናቸው? ጥናት ማድረግ አለብህ። እነኛ ግሩፖች ሙስሊም ብቻ እነኛ ግሩፖች እነማን ናቸው? ለምሳሌ አሁን እነኚህ ሁለቱ እነሱ አንተን ይወክላሉ? ሁለቱ አንተን ይወክላሉ? ጥሩ ጥያቄ። እኔ የሚወክለኝ አላህ ብቻ ነው። እኔ ሙስሊም ነኝ እንጂ ልጨርስ። ትሄዳለች፣ ችግር የለም። የእነሱ አስተምሮ ከአንተ ጋር ይስማማል? ትክክል ናቸው እናንተ ነው? ጥሩ ጥያቄ። እኔ አሁን ሙስሊም ብቻ ነኝ። ሱኒም አይደለሁትም፣ ሺአም አይደለሁትም፣ መዝሀቦችም አልከተልም። እኔ የሚከተል ቁርአኑን ብቻ ነው። እና አሉት እንደኔ የሚያምኑትም አሉት። ስለዚህ ይህንን አጠቃለህ ሙስሊሞች እንዲላሉ ከማለት ብትቆጠብ ጥሩ ነው። ለምን ሙስሊም ማለት ብዙ ሙስሊም ፕላስ አሉ። ለምሳሌ አሁን ሙስሊም ሱኒ አለ፣ ሙስሊም ሺአ አለ፣ ሙስሊም ኸዋሪጅ አለ። እኔ ከነዛ አይነት ሙስሊም ብቻ ነኝ። አላህ ደግሞ ያለኝ ሙስሊም ብቻ ሁን አለኝ እንጂ ሙስሊም ሱኒ ሁን አላለኝ፣ ሙስሊም ሺአ ሁን አላለኝ። ይህንን ልነግርህ ፈልጋለሁ። በዚህ ደግሞ እኔን አስገባኛው እድል የምትሰጥን ከሆነ አላህ እጅ አለ ወይስ እግር አለ የሚባል ነገር እድል የምትሰጥን ከሆነ እናገራለሁ። ለሌላ ሰው የምትሰጥ ከሆነ ደግሞ ጥሩ ውይይት ያደረጋችሁ ነው። እንዲህ ብንወያይ
ያለ ረብሻ ያለ ስድብ አታምንም አንተ እንጂ ከሆነ እናገራለሁ። ቀጥል። ትሰጠኛለህ እድል? ቀጥል። እሺ ጥሩ። እኔ አሁን አይን አለኝ። አይን ስለ ማየት እችላለሁ። አይን ከሌለኝ ደግሞ ማየት አልችልም። አላህ ደግሞ ማየት ስለምችለው አይን አለውት ማለት አልችልም። እኔ ሰው ስለሆንኩ በአይን ብቻ ነው ማየት የምችለው፣ በጆሮ ማየት አልችልም። ስለዚህ እይታው አካል ሊሆን አይችልም። ጆሮ ደግሞ አካል ነው፣ መስማት አካል ሊሆን አይችልም። እኔ ሰው ስለሆንኩ ለመስማት ጆሮ ያስፈልገኛል አለ። አላህ ደግሞ ለመስማት እንደኔ ጆሮ ያስፈልጋል ብልህ ካፊር ሆናለሁ። ስለዚህ እኔ ለአላህ አንድም አካል አልስም። ጆሮ አለው ብል ካፊር ሆናለሁ አልከው አይደለም። አላህ ጆሮ አለ ብዬ ማምን ከሆነ እኔ አሁን እንደ ሰው ለመስማት ጆሮ ያስፈልገኛል ሰው ስለሆንኩ። አላህ ደግሞ እንደኔ ለመስማት ጆሮ ያስፈልጋል ካልኩ ካፊር መሆኔ አይቀርም። እና አላህ አምሳያ የለውም። እይታ አሁን አንተ አይን ልታሳየኝ ትችላለህ፣ ግን እይታ ልታሳየኝ አትችልም አይደለ? እንደዛ ነው። እኔ ያልኩትም ከዛ መጥፎ ሀዲሶች ሙስሊሞች ብለህ አታጠቃለን ሁላችንም። ይሄ መልእክት ነው ለአንተ የሰጠሁት። መልካም እሺ፣ ከሆነም ችግር የለውም። እሺ መልካም ጊዜ ይሁንላችሁ። እፎይ። እሺ ቴንኪው ሀምዛ። እንዲህ መወያየት ደግሞ በጣም ደስ ብሎኛል። ያለ ስድብ ያለ መናናቅ ዳስጉድ። ቴንኪው። ጥሩ ጊዜ ይሁንላችሁ። እመጣለሁ። የእናንተ ልጆች ከእናንተ ልጆች ጋር ጥሩ ጊዜ ነው የምናሳልፈው። ብዙ ጊዜ ወዳጆቼ ናቸው። እንደውም የአንተ አይነት አቋም ያላቸው ግን በዚህ ጉዳይ ላይ አዲስ ጉዳይ ላይ ለአንተ ሊከብድ ይችላል ብዬ አስባለሁ ቁርአን ላይ። ምክንያቱም ቁርአኑን ራሱ የሰጡህ በሀዲስ ካልሆነ ቁርአኑን ማቆም ይከብድ ይመስለኛል። ግን እናወራለን ወደፊት። ቤቱን እንክፈተውና ለጊዜው አይሻልም? አዎ ጊዜ ተያይዘን እመጣለሁ፣ መለሳለሁ፣ አንተ ጋር እንወያያለን። መልካም ጊዜ ይሆንላችሁ። እሺ መልካም ጊዜ ይሆንልህ። ኦራይት ሉክ ሀምዛ እንዳለው ነው መልእክቱን ነው ፍጡር አይደለም ብሎ እሱ የሚቀበለው ቃሉም ሆነ ፊደሉ ፍጡር ነው ብሎ ነው የሚያምነው። ሁለቱ ወንድሞቻችን ደግሞ ፍጡርም የተፈጠረም ያልተፈጠረም ማለት ይከብደናል የሚል አቋም ነው ያላቸው። ሀንበሊ ቀጥታ ነው የሚያወጣቸው። እነኝን ሶስቱንም ያወጣቸዋል። ሙስሊም አይደላቸውም ነው የሚላቸው ሶስቱንም ማለት ነው። እንግዲህ ሀንበሊ መዛብ ትልቅ ነው። ሶስቱም ሙስሊም አይደሉም ብሎ ነው የሚላቸው። ክደዋል ነው የሚላቸው። ምንም ኤክስኪውዝ የለም። ኢቭን እንደዚህ በቃል የተናገረውን አይደለም ተጠይቀ ሳትጠየቅ እንኳን ቁርአን ሰው እያወራጣል ቁርአን ትቀጥላለህ። ረጅም ጊዜ ጠብቀናል። ቁርአን ፍጡር አይደለም እስካላሉ ድረስ ቁርአን ዝም ብሎ ያላ ቃል ነው ብቻ ቢሉ ራሱ እንዲናገሩ መገደድ አለባቸው ይላል። ስለዚህ ፍጡር አይደለም የሚለውን ከአፋቸው ማውጣት አለባቸው፣ አለበለዛ ክደዋል ነው የሚለው። ሌላኛው ምንድነው? ሀምዛ እንደሰማችሁት እጅ አለው እግር አለው ባት አለው ካልኩኝ ከፍር ያለው ካፊር ነው ነው which means እነኚህ ደግሞ ያምናሉ እንደዛ ብለው። ስለዚህ በሱ በሀምዛ አስተምሮ መሰረት እነኚህ ምንድናቸው? ካፊር ናቸው፣ እንዳለ ሙስሊም አይደሉም፣ ሙስሊሞች አይደሉም ማለት ነው።
ልዩነታቸው በደንብ እያያችሁት ነው። ግን ይቅርታ እያደረከኝ እየጠበቅኩ ነው እኔ እኮ። ቆይ ጥቁር አዝሙድ ይቀድማችኋል። ጥቁር አዝሙድ ቀጥል። ይቅርታ ሆነ እኔ ነገር ስለጀመርኩ ልጨርስና ልውጣ ውረድ። እሺ ቀጥል። አሁን እዚህ ጋር የቀረበው ነገር ሙስሊሞች የሚለያዩበትን ኢሹ ነው ያቀረብከው እዚህ ጋር ማለት ነው። እኔ ግን ጥያቄ ኦኬ፣ ለምሳሌ እኔ በአላህ ቃል ላይ ከነ ሐምዛም ከነ እዚህ ጋር ካሉት ጋር እንለያያለን፣ የሶስታችንም የስድስታችንም ይለያያል እንበል። ሶ ምንድነው አንተ እኛን ቻሌንጅ ብታደርገንና ለምሳሌ የኛ ስለሚለያይ አንተ ሐሳብህ ምንድነው? ቁርአን የአላህ ቃል አይደለም ፍጡር ነው የምትለው ወይ ፈጣሪ ነው የምትለው? ምንድነው የምትለው? በዛ ለምን ቻሌንጅ አናደርግም? ለምን እንደዚህ እንደምልህ ታውቃለህ? አንደኛ ኢሹ በሙስሊሞች መካከል የሚግባቡበትም የማይግባቡበትም ኢሹ ነው። አሁን አንተ ያነሳኸው ማለት ነው። ለምሳሌ እኛ ባለን መረጃ ስለ ፈጣሪ ልናወራ የምንችለው ባለን በተሰጠን መረጃ ነው፣ በምሳሌ ነው፣ በተቀመጠልን ምሳሌ ነው ልንናገር የምንችለው። ከዛ ውጪ ፈጣሪ ባላወራን ነገር ልናወራ አንችልም። በየትኛውም እንትን ብትሄድ ማለት ነው። ፈጣሪ ስለ ሁሉ ነገር አልነገረንም። ኢቭን የእሱ ፍጥረቶች የሰው ልጆች ብቻ አይደሉም፣ ሌሎች ዓለሞችም ሊኖሩ ይችላሉ። እኛን የሰው ልጆች ባናገረበት ልክ ግን እንናገራለን። እሱ ምሳሌ ነው እኛ ልናወራ የምንችለው። ስለዚህ ቁርአን የአላህ ቃል ነው፣ ከአላህ የመጣ ንግግር ነው። ንግግሩ የኛን አይመስልም። ኦፍ ኮርስ የኛን አይመስልም። እጅ አለው እጅ አለኝ ካለ እጅ አለው ትላለህ። ምክንያቱም በተሰጠህ ልክ ነው የምትናገረው። ባልተሰጠህ ልክ ልትናገር አትችልም። እግር አለኝ ካለ እግር አለው ትላለህ። ሌላ አለኝ ያላለው ነገር ከሌለ አትናገርም። ቁርአን ሶሪ ቃል አለኝ ብሎ ቃሉን ለምን አትቀበለው? ቃል አለኝ ብሎ ማለት ቃል አለኝ ብሎ ማለት 9:6 ነው። አንዴ ክፈተው እስኪ ክርስቲያን ስጀምር አቡሃን ስጀምር ተናግሬው ነበር። ይሄ ቶፒክ ለሙስሊሞች ዝገት የሆነ ቶፒክ ነው። ምክንያቱም የተገዳደሉበትና የተጨራረሱበት ቶፒክ ነው። ስለማውቀው እኮ ፋይዳው ምንድነው ነው? እኔ የመጨረሻ ጥያቄ ቅድም ነግሬህ ነበርኩ። ለምሳሌ አንተ እንደ ሙስሊም እንዳልሆነ አካል ስታነሳው እኛን ልታስተምረን ፈልገህ መሰለኝ ይሄን ቶፒክ ያነሳው አይደለ? ወይንም ደግሞ የተሻለ ነገር አለ ብለን አንተ ጋር እንድንመጣ ማለት ነው። ሶ መጨረሻው ምንድነው ነው? ፍጡር ነው ስትለኝ አቅርብልኝ አንተ ደግሞ ወይም ደግሞ ፍጡርም አይደለም ፈጣሪ ያንተ ምንድነው? ግብህ ምንድነው ነው? አንተ ጋር እንድመጣ አንተ ጋር ያለውን ነገር ንገረኝ እያልኩ ነው እኔ። እሺ አዳም፣ ቶፒኩ የተነሳው ራሱ በክርስቲያኖች ነው ብዬ ቅድም እያወራው ነበር ከሐምዛ ጋር ካወራን በኋላ ታስታወስ። ይሄ ቶፒክ ራሱ የተነሳው በክርስቲያኖች ነው። ከዛ በኋላ በሙስሊሞቹ መካከል ክፍፍሉ ተፈጠረና አንዱ አንደኛውን መገዳደል ጀመሩ ማለት ነው። በዚህ ቶፒክ ምክንያት ለምንድነው መገዳደል ደረጃ ያደረሳቸው? ቶፒኩ የተነሳው ለምንድነው? እሱ እኛ ኢየሱስ የአብ የባህሪ ቃሉ ነው ብለን እናምናለን። ምን ብለን እናምናለን? ቃል ነው ብለን እናምናለን። ያ አካላዊ ቃል በስጋ ተገለጠ ብለን እናምናለን። እናንተ ደግሞ ቁርአን ያላ ቃል ነው ብላችሁ ታምናላችሁ። ስለዚህ ቁርአን ፍጡር አይደለም ካልክ እኔን ኢየሱስን ፍጡር ነው ብለህ ለምን ቻለኝ ታደርገኛለህ? ቁርአን ፍጡር አይደለም እያልክ ምክንያቱም ያላ ቃል ነው። አንተ ትርጓሜ ነው እንደሱ የጠየቀኝ። አዳም ቻሌንጁም የተነሳው በዚህ ምክንያት ነው። አስቀድሞ አያውቁትም ነበር እኮ በኋላ የተጨራረሱበት ይሄ ጥያቄ ሲመጣባቸው ነው። ይሄ ጥያቄ ሲመጣባቸው አስቀድመው ሱራ 3:7 ላይ ተፍሲር ኢብን ከሲርን ቼክ አድርገው ሱራ 3:59-61 አካባቢ የናጂራን ክርስቲያኖች መሐመድን ጠይቀውት ነበረ። ስለ ሩህና ስለ ኢሳ ጠይቀውት ነበረ።
ምክንያቱም ኢሳ የአላህ ቃሉና መንፈሱ ነው ስለሚል የአላህ ቃልና መንፈስ ከሆነ ደግሞ ፍጡር አይሆንም ብለው ቻሌንጅ አድርገውት ነበር። ምላሽ ከመስጠት ይልቅ መሐመድ ያደረገው ምንድን ነው? ልጆቻችሁንና ልጆቻችንን፣ ሚስቶቻችሁንና ሚስቶቻችንን፣ ነፍሶቻችሁንና ነፍሶቻችንን እዘን እንረጋገም ነው ያለው። ስለዚህ እሱ መልስ ከመስጠት ይልቅ ምንድን ነው ያደረገው? እርግማን ውስጥ ገባ። በዚህ ምክንያት ጥያቄው ተንከባሎ መጣ። ፍጡር ነው ፍጡር አይደለም ያለ ምኑ ጋር ነው እንደዚህ የሚለው? አታውቀውም? የናይጄሪያን ክርስቲያኖች መሐመድን ቻሌንጅ እናደርጉት እኮ ምንድን ነው? የናይጄሪያን ክርስቲያኖች መሐመድን እንደጠየቁትና እንደተረጋገሙ አታውቅም? የቱ ጋር ነው? ኦኬ፣ አንዴ ክፈትለት ክርስቲያን። የሆነ ድምፅ ይደርበብኛል፣ ለምን እንደሆነ አላውቅም። አንድ አካባቢ 61 በቃ እሱን አንበው። ይታያል። አባ ሁለት አይ አንብበው፣ ችግር የለው። ወደ ከ59 አካባቢ ጀምሮ የሚናገረው ስለ ኢሳ ነው እና ምን ይላል? 61 ላይ እውቀቱም ከመጣልህ በኋላ በእርሱ በኢሳ የተከራከሩ ሱረቱል ኢምራን እሺ አንቀጽ 60 እውቀቱም ከመጣልህ በኋላ በእርሱ በኢሳ የተከራከሩ ሰዎች በማ የተከራከሩ? በኢሳ ሲከራከሩት ምን አለ? ኑ ልጆቻችንንና ልጆቻችሁን፣ ሴቶቻችንንና ሴቶቻችሁን፣ ነፍሶቻችንንና ነፍሶቻችሁን እናጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህም ቁጣ በውሸታሞች ላይ እናድርግ በላቸው አሉ። ስለዚህ ሲከራከሩ መሐመድ ምንድን ነው ያደረገው ማለት ነው? አላህ ገለጠልኝ ብሎ የተናገረው እንረጋገም በላቸው፣ የአላህ ቁጣ በውሸታሞቹ ላይ ይሁን በላቸው ብሎ ነው የመለሰላቸው። እንረጋገም ማለት ነው እንዴ ታዲያ? የአላህ ቁጣ በእነሱ ላይ ይሁን ማለት? ኦኬ፣ ልጆቻችንና ልጆቻችሁን በጣም ይደርባል። ያንተ እኔ ሳወራሽ ሚዩት አድርግ። እኔ እሺ፣ እየረበሸኝ ነው። የሆነ ሴፍቲ አልሰጠኝም። የሆነ እንትን ይረብሻል። ሎክ ልጆቻችሁንና ልጆቻችንን እንጥራ። የኔንም ሚስት ይዤ ልምጣ፣ የአንተም ሚስትህን እዘና፣ እኔም ነፍሴን ይዤ ልምጣ፣ አንተምና። ከዛ በኋላ የአላህ ቁጣ በውሸታሙ ላይ እንዲሆን እናድርግ ማለት እርግማን ነው። ልጆችን እዘህ መተህ ከዋሸው እኔ ትክክል ካልሆንክ ልጄ እንዲህ ትሁን እንደዚህ ትሁን ብለህ ለመረጋገም ማለት ነው። ጠርተው ቤተሰቦችን እዘህ የምትመጣው ሊረጋገሙ ነው። ይሄ ብዙ ተፍሲራቶች ሁሉም እንደዛ ነው የሚያስቀምጡልህ። ተፍሲራቶቹም ግልጽ ነው። ስለተከራከሩት ይህንን አደረገ። ከዛ በኋላ እነሱ ኢብን ከሲርንም ያው ጃለሌንም ሌሎችንም ሙፈሲሮቹን ያቸው ከዚህ ጋር በተያያዘ ነው። የናይጄሪያን ክርስቲያኖች ናቸው። ከዛ በኋላ እነሱ ግን ክርስቲያኖቹ አልተገኙለትም እርግማኑ ላይ። ውይይቱ መወያየት እንችላለን፣ እርግማን ግን መረጋገም አንችልም። ምክንያቱም መጽሐፍ ቅዱስ እርግማን ይከለክላል። የሚረግሟችሁ መርቁ እንጂ ተራገሙ ስለማይል አንራገምም አሉት። እሱ አሊን ሁሴንን እንደገና ደግሞ አሊን ሁሴንን ደግሞ ማን ነው ብቻ እንደዚህ ይዟቸው ሄዶ ተራግሞ ተመለሰ ማለት ነው። ስለ ሩህ ከዛ በኋላ ምንድነው የሰጠው መልስ? ከሩህ ይጠይቁሃል፣ ሩህ ካላ ዘንድ ብቻ ነው። ሱራ 17:85 ላይ እርሱ ካላ ዘንድ ብቻ ነው፣ እውቀቱ ከተሰጠ ከጥቂት በቀር አታውቁም በላቸው የሚል አመጣ ማለት ነው። ይሄ መልስ አይሆንም። አላህ ያውቃል አታውቁም፣ ይሄ መልስ አይሆንም። ስለዚህ እነሱ ቻሌንጃቸው ምንድነው? በደንብ ስላርግልን ኢሳ የአላህ ቃልና መንፈስ ከሆነ የአላህ ቃል ደግሞ ፍጡር ካልሆነ ኢሳ ፍጡር አይሆንም ነው። ልክ ቁርአን የአላህ ቃል ነው፣ የአላህ ቃል ደግሞ ፍጡር አይደለም ምትሉ ከሆነ ነው እኮ። የእኔ ጥያቄ ደግሞ ያነጻጸርክበት መንገድ ትክክል አይደለም ነው። ለምን ካልከኝ ኢየሱስ የፈጣሪ ቃል ሆኖ ፈጣሪ ሆኖ ሳለ የአላህ ቃል ደግሞ
እንዴት ፈጣሪ አይሆንም ብለህ የመዘንከው በአንተ ምዛኔ ነው። በአንተ እኮ ነው ሚዛን ነው። አንተ በራስ አይደለም። በአንተ ራስህ እኔማ የአላህ ቃል ፍጡርም ፈጣሪም አይደለም አልኩህ። እኔ ፍጡር ነው አላልኩም፣ ፈጣሪም አላልኩም። ምክንያቱም መረጃ የለኝም። መረጃ የለኝም። እኔ እኮ መረጃ ከሌለ የራስህ ይሆናል ማለት ነው። የራስህ የኪስ ወሬ ይሆናል ማለት ነው። ለምሳሌ አቡ ዳውድ የኪስ ወሬ ሳይሆን እቆጠባለሁ። ምክንያቱም እኔ ቁርአን ቃሌ ነው አለኝ እንጂ ፍጡር ነው ፈጣሪም አላለኝም። እኔ ያላለኝን አልጠቀምም ነው። አንተ ደግሞ የመዘንክበት እዛ በአንተ ምንድነው በክርስትናው ሚዛን መዝንህ ነው ያነጸርክልኝ። ንጻር ያደረከው አሬውና ኡስታዝ እዚህ ጋር የሚናገረውን አዳምጥ። የምን ክርስትና ነው የምታወራው? አንዴ ይሄን ኡስታዝን አዳምጠው። አዳምጠዋለሁ፣ ችግር የለውም። እኔ ትነግረኛለህ፣ የኡስታዙንም ትነግረኛለህ። እኔ ግን ሐሳቤን ተረዳኝ። መጀመሪያ ሐሳቤን ተረዳኝ። እዛ ጋር ያነጸርክበት ነገር ትክክል አይደለም ነው። ለምን ኢየሱስ ክርስቶስ ፈጣሪ ሆኖ ሳለ በቃል ተገኝቶ ፈጣሪ ሆኖ ሳለ እንዴት ቁርአን ምንድነው ቁርአን እንዴት ፈጣሪ አይደለም ትለኛለህ? ማለት ሚዛንህ ትክክል አይደለም ነው። ያነጻጸርክበት መንገድ ትክክል አይደለም ነው። አቤት ራሴ ብቻ ሳይሆን በአንተም ቁርአን ፍጡርም የተፈጠረም ያልተፈጠረም ማለልም ብትለኝ ራሱ ስቲል እኔ ስማማህና ያላ ቃል ነው የተፈጠረም ያልተፈጠረም ማለት ይከብደኛል ካልክ፣ በተመሳሳይ ኢሳም ቁርአንህ ላይ ያላ ቃል ነው ተብሏልና ቁርአን ያላ ቃል ነው እንደተባለ ሁሉ ኢሳም ያላ ቃል ተብሏልና፣ ያላ ቃል አልተባለም። ቁርአን ላይ አልተባለም። ኢየሱስ ያላህ ቃል ነው አልተባለም። በአላህ ቃል የተገኘ ነው እንጂ የሚለው አይልም። ኢየሱስ አይልም። ከለም አላህ ነው የሚለው። የቱ ጋር ነው የሚለው? የቱ ጋር ነው የሚለው? እሱ አንተ በአላህ ቃል የተገኘ ነው የሚለውን አምጣልን ከቁርአን እስኪ። ለምን? እሱ እኮ ነው ያለው፣ ራሱ እኮ ነው ያለው። እንሰጣለን። እሺ ተረጋጋ። የአላህ ቃል ነው። እሺ አንዴ ኡስታዝን አዳምጥና ፈተና ኦኬ፣ አዳምጠው። እሺ ወንድማችን ጌታችን የአላህ ቃል ጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። ፈጻሚ ነው እንጂ ተፈጻሚ አይደለም። ፈጣሪ ነው እንጂ ፍጡር አይደለም። ስለዚህ ስንት ፈጣሪ አለ በእስልምና ማለት ነው? በዚህ ኡስታዝ መሰረት አንድ አላህ አለ። ከዛ በኋላ ቃሉ ደግሞ አለ። ቁርአን ደግሞ ያላህ ቃል ነው። ፈጣሪ ነው ያለው እንዴት ነው እኮ? አዳምጠው እንግዲህ። ምን አይነት ፈጣሪ አለ? ፈጣሪ ስንት አይነት ፈጣሪ ነው የምታውቀው አንተ? አይ እዚህ ጋር የገለጸው ነው ፈጣሪማ አንድ ነው። እዚህ ጋር አይደለም ፈጣሪ ነው እንጂ ፍጡር አይደለም ያለበት እንዴት ነው? በአንዴ አዳምጡት። ምክንያቱም ይሄንኛውን አንዴ አሊ ሚውት አድርጉና አንዴ በስርዓት አዳምጠው። ኦዲየንስ በደንብ ይዩ። ገና ስጀምር ብያችኋለሁ። በዚህ ቶፒክ ላይ ሁሉም የየራሱ የተለያየ ብትንትን ያለ አረዳዳቸው፣ ነገር ግን አስቀድሞ በነበሩ ላይ ተጫርሰውበታል፣ ተገዳድለውበታል። አሁን ስለማይነሳ ነው፣ ቶፒኩን ዝም ስላሉት ነው። ኤንስ ድገመው። ጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። ግልጽ ነው። አታስገባንም። ኦኬ፣ ጥቁር አዝሙድ ይቀርማል። ጥቁር አዝሙድ ቀጥልና ትቀጥላለህ። ጥቁር አዝሙድ ይሰማል? እሺ፣ ይሰማኛል። ሰላም ነው። እንዴት ነህ? አለን። የአንተስ አቋም ምንድን ነው? የኔ አቋም ቁርአን ትእዛዝ ነው፣ ህገ መንግስት ነው፣ ለእስላም የመጣ መመሪያ ነው። ገባህ? ኦኬ። ለእስልምና የመጣ መመሪያ እስከሆነ ድረስ ያው ቁርአን መመሪያችን ነው። ግን
አንደኛ አንተ አሁን ለምሳሌ ይህን ያቀረብክበት ወይም ደግሞ ይህን ርዕስ ፈልገህ ያመጣህበት ማለት እንደ በፊቱ እስላሞቹ እንዲጨረሱ ፈልገህ ነው ወይስ ደግሞ እኔን ተወኝ? ኖ አይደለም። ኖ አሁን ይኸውልህ አንደበቱን ነው እኛ አሁን የምንረዳው ከአንተ ጋር ያለውን ነገር ነው። ሀሳብህን አንተ ግልጽ እንድታደርግልን ስለፈለግን ነው። እዚህ ጋር በሶስት ግሩፕ ነው ያወጣቸው። አሁን ዝም ብዬ ስከታተል ቆይ ዝም ብዬ ኦልሬዲ ሚውት አድርጉልኝ ማንዴ እዚህ ጋር አሁን እዚህ ጋር ያመጣኸው በሶስት ግሩፕ አወጣኸው። እዚህ ጋር 3 ግሩፕ አድርጋቸዋል። አሁን ማለት 3 ግሩፕ ያንኛውን ሀሳቡን ለብቻ የዚህኛውን ሀሳብ ለብቻ እንዳንተ ቢሆን ራዝሙድ ፕሊዝ ገና ይቀጥላል። 3 ብቻ አይደላችሁም፣ ገና ብዙ ይቀጥላል። ችግር የለውም። ምክንያቱም እስልምና ገለጽ ይችላል እኮ ምንድነው ነው እኔ ያልገባኝ ነው። ሚውት አታርገኝ እስኪ ሚውት አታርገኝና ተናግሬ ልጨርስ። ምን ችግር አለው? እዙ ነው የሚያልቀው እኮ ተናግሬ እንትን ይላል። እና ይሄን አሁን ሀሳብህ ነው ይሄ ርዕስ ከአሁን ለታው ዘመቻ የተናነሰ ስለማላየው ነው። አሁን ለታ ለምሳሌ እስላሞች አራጅ ናቸው ምናምን እያልክ ልክ ዘመቻ እንደከፈትክብን ጥቁር አዝሙድ አታልቅስ። ለምን ነው ለመመለስ እንደዚህ ኖ ሚውት አታርገኝ። ሰው ሲናገር ሚውት አታርገኝ። ምንድን ነው አንተ እኮ አትጩህ በቃ እኮ አዳምጠኛ ስራት ሚውት አድርግሽ እኮ አዳምጠኝ መጀመሪያ አዳምጠኝ። እኔ ቁርአንን እኮ ነገርኩህ እኮ የኢስላም መመሪያ ነው ብያለሁ። በቃ ቶንህን ቀንሰው በቃ ቶንህን ቀንስና እኔ ማን መመሪያ ነው ብዬ አልጠየቅኩም። ያልጠየቅኩህን ለምን ትመልሳለህ? አሁን ስታስበው ፕሊስ ቆይ ለወጣ ስለሆነ እያቋረጥክብኝ ነው እንጂ መውጣት ፈልጋለሁ። ኧረ በእናትህ ቆይ አንዴ ሚውት አድርግ። እሺ ምንድን ነው እሱ? እሺ የምትለን አንተ የእኔ ጥያቄ ምን መሰለህ? አሁን እኔ ምንድን ነው በዚህ ጊዜ በሙስሊሞችም ሙስሊም ባልሆኑትም መሀል ያለው ነገር የመጽሐፍ ቅዱስ የፈጣሪ እስትንፋስ ነው ቁርአን ነው አይደለም እሱ አይደለም ኢሹ። ያላግባባን ነገር በጣም በፈጣሪ ጉዳይ ያሉ ነገሮች ናቸው። ያግባብቷችኋል ምኑ ያላቃሉ ሙስሊም ካልሆኑት ጋር ነው ያልኩህ። እኔ ሙስሊሞች እርስ በርሳቸው ክርስቲያኖች እርስ በርሳቸው አላልኩም እኮ። ስለዚህ እኛ ከእናንተ ጋር ማግባባን አንዱ ይሄ እኮ ነው። ፈጣሪ ቃል አለው የለውም የሚለው ዋና ያግባባን ይሄ ነው። ሰው አንድ የሚታርጉ በቃ አንድ ጥያቄ የኔ ሀሳብ ምንድን ነው? እኔ ለወርድ ስለሆነ አንድ ይመልስልኝና ምንድን ነው ጠብቄሃለሁ። የኔ ጥያቄ አሁን ስለ እኔ ከክርስቲያኖች ጋር ብወያይ ማለት ነው መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው አይደለም? እዛ ላይ የተነሱ ሀሳቦች ልክ ናቸው ልክ አይደሉም? ፈጣሪ የተገለጸበት መንገድ በመጽሐፍ ቅዱስና በቁርአን ትክክል ነው ትክክል አይደለም ነው እንጂ ኢሹዬ ወይም ደግሞ ለህይወት የሚጠቅመው እሱ ነው እንጂ ለሰዎችም ህይወት ይጠቅማል ብዬ የማስበው እሱ ነው እንጂ የእግዚአብሔር ቃል ነው አይደለም። ማይገናኝ ነገር ለምን ታገናኛለህ? እኛ ጋርና እናንተ ጋር ያለው ቶፒክ ይለያያል። እኛ ለምሳሌ ቁርአንን ከማን ጋር መሰላው የምታወዳደረው? ፕሊስ አዳምጥ። አካላዊ ነው። እሺ አንዴ አዳምጠኝና ተራ በተራ አሁን ቀጣይ ጥቁር አዝሙድ ቀጣይ ትወርዳለህ። ክፍፍላችሁ መብዛቱ እኮ የኔ ችግር አይደለም እኮ የእናንተ ችግር ነው። እኔ ምን አገባኝ? ማዳመጥ ብቻ ነው ዛሬ የሚጠበቅብኝ። ከዛ ኦዲየንስ ልዩነቱን እያወደም አንድ ፎይ አስወራኛ ቻርጅ ሊዘጋ እኮ በራስህ ጥቁር አዝሙድ ከስር ትሆናለህ። ለመስጠት የምትቀርብበት ቀን መቼ ነው? ከስሩ ነው በቃ። እኔ መከፋፈላችሁ ክፍፍሉ ብዙ መጣ። ስለዚህ ጅሃድ እያወጅክብን ነው። ጅሃድ እንደማወጅ ነው የምቆጥረው የዛሬውን ቶፒክ ክርስቲያን። እሺ እኔ አንድ ጥያቄ አለኝና ጅሃድ እንዳወጅክብን ነው ያለፉበት መንገድ ስለሆነ ነው። አስወራን። እሺ መናገር እችላለሁ? ኦኬ እሺ ጥያቄን እስቲ ግልጽ አድርግልኝ። ኦኬ ተስማማለህ? እነሱ ካሉት ጋር እነሱ ያሉት ምንድን ነው?
ለምሳሌ ቅድም ሐምዛ ቁርአን ፍጡር ነው ብሏል። እንትኑ ሪሳይቴሽኑም ፍጡር ነው። ቃሉም እንደዚህ ሪሳይት ስታደርግ እንደገና ፊደሉም ፍጡር ነው። ትስማማለህ በዚህ ነው ወይ? የአላህ ቃል ፍጡርም ፈጣሪም ልንለው አንችልም። ጀስት እኔ እንደ ቱልስ ነው የምወስደው። የአላህ ቃል መፍጠሪያው ነው። አቡ ሃይደር ደግሞ መፍጠሪ አይደለም ማለት ፈጣሪ እንጂ ተደራጊ አይደለም ማለት አድራጊ እንጂ። ስለዚህ አቡ ሃይደር ተሳስቷል ማለት ነው። ከአቡ ሃይደር ጋር እኔ ተመሳሳይ የሆነ አይዲያ ነው ሼር ማድረገው። ለምን አትለኝም? ማድረጊያ ሳይሆን ያለው አድራጊ ነው ነው ያለው። የአላህ ቃል which is ቁርአን ወይም ደግሞ የአላህ ኩን የምትለው ቃል ፈጣሪ ነው ነው ያለው። አላህ ቃሉን እንደ ቱልስ ይጠቀመዋል። አቡ ሃይደርን ለመረዳት ከምፈልግ ኦፕን ማይንድድ ሁንና የአቡ ሃይደር ቃል ቱልስ ነው። የአላህ ቃል መፍጠሪያ ነው ካለ ፈጣሪው አላህ ነው፣ ቱሉ ደግሞ ቃሉ ነው። መፍጠሪያው ቃሉ ነው ነው። ስለዚህ ኢዚ በቃሉ ይፈጥረው ማለት ነው። አላህ በቃሉ ነው ኩን ይለዋል ይሆናል። ኦኬ ስለዚህ ፈጣሪ ነው ማለት ነው ቃሉ። የአላህ ቃል መፍጠሪያው ነው። ግልጽ አይደለም አማርኛ? ቃሉ ምንድን ነው? እሺ መፍጠሪያው ነው ማለት ነው። ቃሉ በራሱ መፍጠር አይችልም ማለት ነው። አላህ ነው ፈጣሪው፣ አድራጊው አላህ ነው። እሺ ቃሉ ደግሞ መፍጠሪያው ነው። አላህ በቃሉ እቺ ኩን የምትላት ቃል እሺ እኔ አሁን አንድ ቻሌንጅ ቅድም ካወራሃቸው ነገሮች ማለት ነው። ቅድም ባመጣው ምሳሌ በእጄ ለምሳሌ በመዶሻ እንደዚህ በመታ እንደ መዶሻው ማለት ነው ቃሉ። እስቲ ግልጽ አድርግልኝ። ምስማር በመዶሻ በመታ ለቅድም ምሳሌ ቃሉ እንደ መዶሻ ይወርዳል። እኔ እጄ ደግሞ ልክ እንደ መምቻው ማለት ነው። አላህ አለ፣ ቃሉ አለ፣ የሚፈጠረው አለ። አላህ በፍጥሮች አይገለጽም። አልገባኝም። አሁን ያመጣው ምሳሌ ምን እንደሆነ አልገባኝም። እኔ እያልኩ ያለሁት ግልጽ መሰለኝ። የአላህ ቃል መፍጠሪያው ነው ስልህ ፈጣሪው ማን ነው? አላህ ነው። ቃሉ ምንድን ነው? መፍጠሪያ ወይም ቱልስ ነው። ጀስት አቡ ሃይደር እንዳለው አቡ ሃይደር እንደዛ ነው ቱልስ ነው ብሎ የሚያስቀምጠው ክርስቲያን እንደዛ አይደለም የሚያስቀምጠው። ፈጣሪ ነው ፈጣሪ ነው አይደል እንዴ? ለምን ቀያይጠው ታዲያ? አንዴ ቱልስ ነው ትለኛለህ፣ አንዴ ፈጣሪ ነው ትለኛለህ። አንዴ ቪዲዮውን ድጋሚ ታሰማናለህ ክርስቲያን? ሙሉ አሰማ። በድርና ሙስሊም ተመለሱ እኮ እኔም እንደዛ ለማለት ነው ያገባሁት። ሙሉውን ያሰሙንና እንትን እንበለው። የተቆረጠ እንትን ያለ ድጋሚ ያሰማንና ማድረግ አንችልም። ሙሉውን አሰሙንና ሀሳብ እንስጥበት አለ ክርስቲያን። ከቪዲዮ በፊት ግን ቅድም ላወራው ነገር ማስረጃ ልሰጠኝ እንችላለን። የሐንብልያ መዝሃብ የአላህ ቃል ፍጡር ነው ያለም ፈጣሪም ነው ያላለ ከእስልምና ይወጣል የሚልበትን ማስረጃ ልሰጠኝ እንችላለን። ይህን ዩቲዩብ ላይ ገብታችሁ ሙሉ ማዳመጥ ትችላላችሁ። አቡ ሃይደር ከ5 ዓመት በፊት ነው አይ ቲንክ ኢሳ የአላህ ቃል ነው በሚል እና ከዛ በኋላ የአላህ ቃል ደግሞ ቁርአን ሁለቱን ሌክቸር ያደረገበት ነው እና ዩቲዩብ ላይ ሙሉን ገብታችሁ ማዳመጥ ትችላላችሁ። እዚህ ጋር ግን እኔ የምፈልገውን ፖይንት ብቻ ነው ያወጣሁት። አዳምጡትና ከዛ በኋላ እናንተ ሙሉን ዩቲዩብ ላይ ገብታችሁ ማዳመጥ ትችላላችሁ። ጌታችን የአላህ ቃል የማን ያለው? የጌታችን የአላህ ቃል፣ ሌላ የማንም አይደለም። የጌታችን የአላህ ቃል ብሎ ነው የጀመረው። ጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። ያ የጌታችን እያለ ሶስቱን የተናገረው የጌታችን ያለ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን ያለ እሺ ክርስቲያን ልድገመው። እኔ አቡ ሃይደር ያለውን የጌታችን የአላህ ቃል አድራጊ እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጣሪ እንጂ ተፈጣሪ አይደለም
እዚች ጋር ነው አንተ የምፈልገው። ፈጣሪ እንጂ ተፈጣሪ አይደለም። አገኘ። ስለዚህ ኮምፔርና ኮንትራስት እያደረገ አሚር፣ ስለዚህ ያላ ቃል አድራጊ እንጂ ተደራጊ አይደለም፣ ፈጣሪ እንጂ ተፈጣሪ አይደለም። ቁርአን ያላ ቃል አይደለም። ማነው ነው አሁን ፖይንቱ? ፈጣሪው ማነው? አላህ ሱብሃነሁ ወተዓላ አይልም። ቆይ አይልም። ለምን የምትለው ፈጣሪ ነው እንጂ ፍጡር አይደለም እያለህ እንደገና ደግሞ ጌታችን የአላህ ቃል እኮ ነው። ጌታችን ማነው? ፈጣሪ ነው አይደል? ስለዚህ ቁርአኑ ፈጣሪ አይምን ቃሉ ፈጣሪ ነው አይደለም? አይደለም። ወደ ኋላ ወደ መልሰህ ማለት ነው። ስለ አየለ ወንድሜ እፎይ አይሚን ወገናችን እፎይ የምሰማኝ ከሆነ ይሄ ኦፕን ማይንድድ ሁንና ጀስት እያስተማርክ ነው። የጌታችን ያላ ቃል ፈጣሪ እንጂ ፍጡር አይደለም ማለት ተስማማዋለህ። ስለዚህ የጌታ ያላ ቃል ፈጣሪ ነው። ቃሉ ምንድን ነው? ፈጣሪ ነው። የጌታችን እንዴት ነው? እኔ ግልጽ አይደለም አማርኛ። እኔ በአማርኛ እያወራሁ ነው መሰለኝ እስካሁን። የጌታችን የአላህ ቃል ከምን አንጻር ነው አቡ ሃይደር ያለው? የጌታችን የአላህ ቃል ፈጣሪ እንጂ አላህ ቃሉን ሲጠቀመው ይፈጥርበታል እንጂ አላለም። ይፈጥርበታል እንጂ ምናምን ቆይ አድራጊ እንጂ ሌላ ምሳሌ እንጠቀም። ቆይ አሚር አንዴ አዳምጠኝ። አድራጊ እንጂ ተደራጊ አይደለም ያለው እኮ ለምን እንደሆነ ታውቃለህ? በአላህ ገና የሚደረግ ሳይሆን ራሱ ቃሉ አድራጊ ነው እያለ ነው አቡ ሃይደር። ራሱ ቃሉ ፈጣሪ ነው እያለ ነው። አዶንት ቲንክ አሁን ስልኬ 1% ነው። ከዛ በፊት ያለውን መስማት አለብን ማለት ትንሽ ብትጨምርበት እኮ ሪፈረንስ ያስቀምጥበታል። ሪፈረንሱ ተከትለን እንፈርድ ነበር። መሀል ላይ ቁምጥ እያደረጋችሁት እንዴት ነው የምንሰማው? ለአሁኑ ለአርጊመንቱ የሚሆን ትንሽ አሰሙት። ተቻኩላችሁ ፖዝ አታርጉት። ክርስቲያን አለ። ከዛ በኋላ ሪፈረንሱን ተከትለን ሪፈረንሱ ዩቲዩብ ላይ ገብተህ አዳምጠው ሙሉ። ለምን አንድ 5 ሰከንድ 10 ሰከንድ ለምን አትጨምርበትም? ምን ችግር አለው እኮ? አይ እንትን ያለው ቪዲዮ ያብቻ ዩቲዩብ ላይ ሙሉ ይሄ ቀዳዳ ፖይንቱን አውጥተህ አታሰማንና ማለት ነው። ሙሉን አሰማን። ዩቲዩብ ላይ ገብተህ ማዳመጥ ትችላለህ። ስለሚዘጋ ዩቲዩብ እዚህ መክፈት አልችልም። ገብተህ ለምን አሰማም? ልክላለሁ እኮ ለምን አንዴ አዳምጠኝ። ለምን መሰለህ አቡ ሃይደር እኔ ሁሌ ትምህርቱን ሰማዋለሁ። የአላህ ቃል ደግሞ መመሪያችን ነው ወንድሜ። አሚር ወጣ እንዴ? አሚርን ላወራው ነበር መረጃም ስለጠየቀኝ። ተረጋጉ፣ ስታወሩ ተረጋጉ። ሀወል ምንድን ነው ያልሽኝ? ከኋላ ምናምን አልስ የአንቺን እይታሽ ያስቀንጁ ደሪስ ፈርስ እኔ ያልኩት እፎይ ደደቦች ጋር ትደደቡና እፎይ አንድ ኧረ ስርዓት ጠብቁ ስትገቡ ቀጥይስ። እሺ እኔ ያልኩት ፈጣሪያችን አላህ ነው። ቁርአን ደግሞ እሺ አይሰማም? እያወራሁ ነው። ይሰማል። ፈጣሪያችን አንድ አላህ ነው። እኛ የምናመልከው አንድ አላህን ብቻ ነው። እና ቁርአን ደግሞ ማለት ነው የአላህ ቃል ነው። ቃሉ ምንድን ነው? ፍንትን አይደለም። ይሄ ፈጣሪ አይደለም። ቁርአን ፍጡር ነው። ቁርአን ግን ፍጡር ነው። እኛ የምናመልከው አንድ አላህን ብቻ ነው። የቁርአን ደግሞ የአላህ ቃል ነው። ቁርአኑ ምንድን ነው? ፍጡር ነው ወይንስ ፈጣሪ ነው? ቁርአን ፍጡር ነው ወይንስ ፈጣሪ? ቁርአን የአላህ ቃል ነው። ምንድን ነው እሱ? ፍጡር ነው አይደለም? ኧረ ተዋት፣ እየተወዛገበች ነው እቺ። ተዋት እሷን። እኔ የምልህን አንዴ ጨርስ። አልጋጥም። ቁርአኑ ፍጡር ሆኖ ማለት ነው፣ ግን እኛ የምናመልከው አላህን ብቻ ነው እና ቁርአን ደግሞ የአላህ ቃል ነው። ታንክ ዩ። በአንበሊ ህግ መሰረት አሁን እቺ ኢሚዲየትሊ ከእስልምና ወጣለች። አሁን
ወጣለች። ውጭ ያሉት ፍጡር ናቸው። ቴንኪዩ። ስለዚህ ቁርአንም ፍጡር ነው አይደለ አሊ? የአላህ ቃል ነው። የአላህ ቃል ደግሞ መመሪያ ነው። ፍጡር ነው ፍጡር አይደለም? ከአላህ ውጭ ሁሉም ፍጡር ነው። ቴንኪዩ። ይሄንኑ ጥያቄ እንዲተጠይቆ ፍጡር ነው ፍጡር አይደለም ሲባል ካላህ ውጭ ሁሉም ፍጡር ነው ያለን ወጥቶ ሻለ ያዛሳያለሁ። እሱንም በመረጃ ሁለቱም ወጥተዋል ከእስልምና በራሳችሁ ህግ መሰረት መጽሐፍቶቻችሁ መሰረት ማለት ነው። ኤኒዌይስ የዚህ ኡመት መመሪያ ነው ቁርአን። ችግር የለውም። ቀደም ብያለሁኝ እኮ አይደለም እንደዚህ ወጣው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አሊ ተረጋጋ። የፊቅ መጽሐፍቶቻችሁ ስለማታውቁ ነው። የተገዳደሉበት ቶፒክ ነው። የተጫረሱበት ቶፒክ ነው። የተጨራረሱትም በዚህ ነው። ሲጠየቅ ለምሳሌ አንድ ሚዩት አድርገው፣ ድምፁ የሚረብሽ ነገር አለው። የማንኛውም የሚረብሸው አንድ ሚዩት ፈለኩም ምን ነበር ያ ይህንኛው ቶፒክ እንዲቀላል ቶፒክ እንዳልሆነ ቤታችሁ ከፍታችሁ ቶፒክ እንድታደርጉ ስለምፈልግ ነው። አንድ ሚዩት አድርገው በድር አንድ ሚዩት አድርግ። ያ ሎክ አሊ እንዳልከው አሁን የሆነ ሰዓት ላይ አንዱ ጠየቀው ቁርአን ፍጡር ነው ፍጡር አይደለም አለው። ነዛው ከዛ አላህ ሁሉን ነገር ፈጥሯል አለው። ኦኬ አላህ ሁሉን ነገር ፈጥሯል። ስለዚህ ነገሮች ሁሉ የተፈጠሩ ናቸው አለው። አዎ ነገሮች ሁሉ የተፈጠሩ ነው አለው። ቁርአን ነገር ነው አለው። ቲንግ ነው አለው። ካላህ በቀር ሁሉም ፍጡር ነው አለ። ኢሚዲየትሊ ምንድን ነው ያደረገው? ከዛ ወደ እንትኑ ሲሰማ ሻዳ በአስቸኳይ ያዛል። የቢ መጽሐፍቶቻችን ከፍታን እናሳያቸዋለን። ከፈር ካለ ኢቨን ካፉ አልወጣም። ሰውየው ስለፈራ ቁርአን ፍጡር ነው ማለት ስለፈራ ካላህ ውጭ ሁሉም ፍጡር ነው አለ። ቁርአን ፍጡር ነው ሲለው መናገር አልፈለገም፣ ግን ወጣል ከእስልምና እና ፍጡርም አይደለም የተፈጠረም አይደለም የተፈጠረም ነው የሚሉት ሁለቱንም አንልም የሚሉት ሶሪ የተፈጠረ ነው ያልተፈጠረ ነው አንልም የሚሉ እነሱ በጣም አስከፊዎቹ ናቸው ብሎ ነው እንደሚያስቀምጣቸው። ክርስቲያን አዘጋጅልኝ መረጃ የሚል ሰው አለ። ኦልራይት አብድል እዚህ ግን አላዋቂዎች ጋር ከምታወራ ለምን አዋቂዎች ጋር አታወራም? አንተ ግን ብራስ ተስልምና ተውበት አድርገህ ተመለስ። አሁን ተውበት አላደረግክ ወጥተሃል ከእስልምና። እስካሁን ወደ 4 አይነት እይታዎች አይተናል። ዛሬ ትቆጥራላችሁ ብያችኋለሁ። ዘሆን ገና ስጀምር ምንድን ነው ያልኳችሁ? ዛሬ ዓላማችን ከእስልምና እንዲወጡ ማድረግ ብቻ፣ በራሳቸው ዶክትሪን መሰረት ማለት ነው። በመጽሐፍቶቻቸው መመሪያ ከእስልምና የሚወጡበትን እንዲናገሩ ነፃ መድረክ ማዘጋጀት ብቻ ነበር። አስቀድሜ ነግሬያችኋለሁ። ኦልራይት አዴል ይሰማል? አዴል ይሰማል? ኦኬ በድር ቀጥል። እሺ አይ በቃ ያው ባጭሩ ቪዲዮውን እስከነ ሪፈረንሱ አሰሙንና ከዛ ሀሳቡን እንስጥ ነው። ቪዲዮውን ተውና የራስን አቋም ያዝሽ። ቁርአን ፍጡር ነው ፍጡር አይደለም? የእሱን ሀሳብ እንስማው። እኔ ስለዚህ ኢንፎርሜሽን የለኝም። እሱ ለማለት የፈለገውን ነገር ምክንያቱም እሱ አስተምሮ ሲያወራ ሐዲስ አንዴ ይፈትልኝና አንድ አዲስ እንመልከት እስቲ። ሱናን አቢ ዳውድ 4737 አንዴ ክፈቱ። ኦኬ ለምን የጀመርከውን አትጨርስም? እሱን እንስማው።
በሀዲስ አስደገፍንበት። በቃ አዲ ደግሜ አንተን ከማስገባ ይቅርብህ። ከስር ተማር አዲ። ኦኬ ሱናን አቢ ዳውድ 4737 ምንድን ነው የሚለው ቻፕተሩ ባቡ ራሱ ምን ይላል? ዘ ቁርአን ኦር ዘ ወርድ ኦፍ አላህ ይላል። ሶ አቢ ዳውድ ምን ይላል እዚህ ጋር ዲስ ኢዝ ዘ ፕሩፍ ኦፍ ዘ ፋክት ዛት ዘ ቁርአን ኢዝ ኖት ክሬትድ። ምንድነው ይሄ ቁርአን ፍጡር ላለመሆኑ ፕሩፍ ማድረጊያ ነው ብሎ ይናገራል። ስለዚህ ቁርአን ፍጡር ነው ፈጣሪ? በድር እፎይ ተጎራሚ እፎይ ተጎራሚ ሰላም ነው። እፎይ ተወጋሪ እፎይ ባለጌ ነው። በቃ ብልግና ሾርምጣ ጠበዳ ሾርምጣ ቅንዝላም ምን የሚለው ብሎ ኮተት ናቸው። በአፋቸው መጸዳዳት ብቻ ነው የሚያውቁት እነዚህ። እሺ በድር ሀዲሱን አየበው ምን ትላለህ? ሀዲሱ ላይ በድር አለ። ለምን አታወራም በድር? ሙስሊም ቀጥል። ሙስሊም 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 አደል ከድር አሚር አለ። አደል ከድር ሁሉም የተለያየ አቂዳ ውስጥ ከተት ናቸው። ዛሬ እንደምዋላችሁ አቡበከር ቆይ ተራ እንጠብቅ። ኦኬ እሺ እንትን ካላወሩ አይ ቲንክ እንትን ይበሉ። የሚቀጥ መቻል የሚችል ይቀጥል። እየተማሩ ነው ይማሩት። ዋቸው የነሱ አቡበከር እንኳን ደህና መጣ። ሰው እውቀት የለም። ለምን እውቀት ካለው ስታወራ አቡበከር ኦኬ ችን ጥያቄ የሚመልስልኝ አለ ከነዚህ ውስጥ? አሁን ለምሳሌ እዚህ ጋር ምን ይላል? The Quran will come on the day of resurrection like a pale man. ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል ይላል። ልክ በገረጣ ሰው አምሳል ይመጣል። በገረጣ ሰው አምሳል ከመጣ በኋላ ይሄን አካሉን ይተዋል ወይስ በዛው ነው ከዛ በኋላ የሚቀጥለው? መመለስ የሚችላል? አይሰማም። ቀጥል። ይሰማ። ኦኬ ወጣ። ሙስሊም በድር እስኪ በድር መልስ። ልክ የገረጣ ሰው ሆኖ ይመጣና በቂያማ ቀን ሙስሊሞችን እንደዚህ ይላቸዋል። I am the one that kept you awake at night. በምሽት እንድትነቁ ያደረኳችሁ እኔ ነኝ። and made you thirst during the day. በቀን ደግሞ እንድትጠሙ ያደረኳችሁ እኔ ነኝ ብሎ ይመሰክርላቸዋል ወይም ደግሞ ይመሰክርባቸዋል። በገረጣ ሰው አምሳል ሆኖ ከመጣ በኋላ ልክ እንደ ገረጣ ሰው ሆኖ ከመጣ በኋላ እንደዚህ ብሎ ከተናገራቸው በኋላ ይለወጣል ወይስ በዛው ነው የሚቀጥለው? የሚመልስ የለም። አለመልሱ ሙስሊሞች። የአላህ ቃል ነው የምትሉት ቁርአን እንደ ገረጣ ሰው ሆኖ ይመጣል። በቂ የአላህ ቃል የሙስሊሞች አላህ ቃሉ ሰው የሚሆነው በቂያማ ቀን ነው። የአላህ ቃል ሰው የሚሆነው መቼ ነው? በቂያማ ቀን። ደስ ይላል። ደስ የሚል ኤክስፕሬሽን። እኛ ግን አካላዊ ቃል ወልድ
የአብ ባህሪ ቃሉ ዛሬ 2000 ዓመት ክርስቶስ በስጋ ተገልጧል፣ ሰው ሆኗል። የነሱ ቃል ግን የአላህ ቃል ግን ገና መቼ? የቂያማ ቀን ሰው ሆኖ ይመጣል። ገና ፍጡር ያልሆነው የአላህ ቃል በቂያማ ቀን የገረጣ ሰው ሆኖ ይመጣል። ተመስሎ ይመጣል ነው እኮ። ቢመሰልም ችግር የለውም። ማንን መስሎ የሚመጣው? ማንን መስሎ የሚመጣው? ተመስሎ ማንን አለ? ተመስሎ እኮ ምን ተመስሎ ነው የሚመጣው? ዝንጀሮ ወይንስ ዝሆን ነው ተመስሎ የሚመጣው? ወይንስ የገረጣ ሰው? ስለምንም የሚመስል ግን ሰውን ተመስሎ አንተ በያዝኩ አያያዝ አክል ተመስሎብህ ይመጣል። ስለዚህ የገረጣ ሰው ነው የሚለው አይደለ? ግን አንተ ቁርአኑን አያያዝህ በስነ ስርዓት ካልሆነ፣ በስነ ስርዓት ካልቀራኸው፣ በስነ ስርዓት ካልተማርክበት ከዛ ደግሞ ይናገራል። ከዛ ይናገራል። ምን ብሎ ነው የሚናገረው? ያው አንብቦ አዎ ይመሰክርብሃል። የስ አዎ ትክክል ይመሰክርብሃል ወይ ደግሞ ይመሰክርልሃል። አንተ ማለት ይሄ በዱንያ ላይ በዚህ በዓለም ላይ ያለ እኔ ይሰራ ነበር ብሎ ይመሰክርልሃል። ኦር ደግሞ ቁርአኑን ደግሞ የማትጠቀምበትና የማትቀራው እንትን ማትል ከሆነ ደግሞ ይመሰክርብሃል። ስለዚህ ኮንሽስ ነው ማለት ነው። ስለዚህ ፍጡር አይደለም። ፍጡር ምናምን ነገር የምትለው ከቅድም ጀምሮ አልገባኝም ከምን አንጻር እንደሆነ። ይሄ ቃሉ ፍጡር አይደለም። አሁን ለምሳሌ ይሄ የገረጣ ሰው ነው የሚመጣው ፍጡር ነው ወይስ አይደል? ያለው ንግግርህ ፍጡር ነው። አይወልህ ከሱ ጋር እያወራው ነው አንዴ። አሁን አንተ ለምሳሌ የምትናገረው ንግግር ፍጡር ነው ወይንስ ተፈጣሪ ነው? አንተ እያወራህ ያለው ነገር ተፈጣሪና ፍጡር ነው። አንተ የምታወራውን ወሬህን ተፈጣሪ ነው የምትለው ወይንስ ፈጣሪ ነው? ምንድን ነው? ተፈጣሪ ነው፣ የተፈጠረ ነው። ከአንተ አፍ ስለወጣ ላይክ ፈጣሪ ነው ተፈጣሪው ነውም አይባልም። ቃልህ ነው እንጂ አይደል? ይባላል። ጅማሬ ያለው እኮ እኔ ቃልህ ነው እንጂ ጅማሬ ያለው እኔ ሳልኖር ቃሌ እኔ ሳልኖር ይኖራል። ያ እኮ አንተ ስላለህ ተናገርከው እንጂ ስለዚህ ጅማሬ ያለው ጅማሬ ያለው ስለዚህ ንግግር ነው እኮ ንግግር ነው የሚባለው። አማርኛ እንደዛ ነው። ይሁን ችግር የለውም። ያ ያንተ ንግግር ነው እንጂ ስለዚህ መፍጠር ማለት በመጀመሪያ ደረጃ መፍጠር ማለት የሆነን ነገር ከሌለ የሌለን ነገር ማስገኘት ማለት ነው። ለምሳሌ መኪና ስለዚህ ቃል ነበር ማለት ቃሌ ነው። አሚር አስጨርሰኛ ላውራ ነው። እኔ ሳልፈጠር ቃሌ ነበር እንዴ? ሰማማ እኔ ሳልፈጠር ቃሌ ነበር እንዴ? እኔ ልንገር ላውራና ታወራለህ። መጀመሪያ ላውራ ቀጥልሽ። መፍጠር ማለት ምንድን ነው? የሌለን ነገር መስራት ማለት ነው አይደለም? የሌለን ነገር ስትሰራ ፈጠርክ ይባላል። አንተን የተናገርከው ያወራኸው ቃል ግን ተፈጣሪ ነው ፈጣሪ ነው አይባልም። የሌለ ነገር ነው። አንተ የተናገርከው ንግግር ወሬህ ቃልህ ነው እንጂ የሚባለው ፈጣሪ ነው ተፈጣሪ ነው ሊባል አይችልም በምንም አይነት መንገድ ማለት ነው። ንግግርህ ግን ፈጣሪ ነው ተፈጣሪ ነው ሊባል የሚችል አይነት መንገድ ስለሌለው ላይክ ፍጡር ማለት ምን ማለት ነው? ፍጡር ማለት የሌለን ነገር መስራት ማለት ነው። ስለዚህ ቃል ነበረ ማለት ነው። አስቀድሞ ንግግሬ ነበረ። ቃል ነው ሁሉ ጊዜም ቃል ነው። ንግግሬ ነበር ማለት ነው። ሳልኖር አይ አንተ ስላለህ ነው ንግግር የተፈጠረው ማለት ስለዚህ ያወራው ማለት ነው። ስለዚህ የኔም ቃል አብሮኝ የጀመረ ነው። የጀመረ እንደመሆኑ ደግሞ ፍጡር ነው የሚሆነው እንጂ ያልተፈጠረ። ቆይ ሁለቱንም ያልሆነ የሚባል ነገር የለም። ወይም ጅማሬ ያለው ወይም ጅማሬ የሌለው ነው የሚሆነው።
በዓለማችን ላይ ፍጡር የምንላቸው ጅማሬ ያላቸው ማለት ነው፣ አስጀማሪ ያላቸው ማለት ነው። ስለዚህ ቃላችንም አስጀማሪ ያለው ጅማሬም አለው። ጅማሬ የሌለውን ነገር ኢተርናል እንለዋለን፣ ዘላለማዊ። እሱም ፈጣሪ እንለዋለን። ምንም አስጀማሪ የሌለው ለነገሮች ሁሉ አስጀማሪ የሆነ ማለት ነው። እኛ ግን ጀማሪ ነን፣ አስጀማሪም አለን። ስለዚህ ምን እንባላለን? ፍጡር እንባላለን። ያላ ቃል ደግሞ እንደዛ ነው እንዳትልም፣ ቃሉ ራሱ መፍጠር የሚችል ነው አይደለ ወንድማችን አሚር? ቃሉ መፍጠር የሚችል ነው አይደል? መፍጠር የሚችል ማለት ቃሉ ይፈጥራል አይፈጥርም? ማድረግ አይችልም። አው አይፈጥርም። ቴንኪው ድገማው እስኪ። ቃሉ ቃል ነው። ስለዚህ ያላ ቃል ምንም ማድረግ ማይችል መፍጠር ማይችል ነው። ያ ኦልራይት። ስማኝ፣ ነገራቶቹን አታወሳስባቸው። አላወሳሰብኩም። ተመችቶኛል አሚር፣ ተመችቶኛል። ያላ ቃል ምንም ማድረግ አይችልም፣ አይፈጥርም። ቴንኪው። ተረጋጋ። አንድ ቃልን ብቻ በመያዝ እኮ አይደለም መግባባት ላይ የሚደረሰው። አይ ተመችቶኛል። በቃ ይህንን ፔጅ የፈጠርከው ስማ፣ ይህንን ፔጅ የፈጠርከው ለመወያየት እስከሆነ ድረስ የሰውን ሀሳቡን ለመረዳት መሞከር አለብህ እንጂ አንተ በምትፈልገው ዳይሬክሽን ብቻ እንዲሄድ የሰውን እንትን አታድርግ። ገብቶሃል? አይ ምንም እኮ ደግሜም ጠየቅኩ፣ ተመሳሳይ ምላሽ ሰጠኝ፣ ተስማምቻለሁ። የስ አሁንም እሱን ነው የምልህ። ተረዳኸኝ? ለምሳሌ አላህ የተናገረው ንግግር ነው። ንግግር ደግሞ ከሱ ለምሳሌ አንተ የሆነ ሰው ይሄንን ነገር ከዚህ ጋር እዛ ጋር ውሰደው ብትለው ያ ሰው ኦኬ እሺ ተቀብሎ ከዚህ ጋር ወደዛ ጋር የሆነ እቃ ቢወስደው ያንተን ቃል ስለሰማ አደረገ ማለት ነው አይደል? ቃሉ ግን ምንም ነገር አይፈጥርም። ቃሉ በራሱ ምንም ነገር በሌለበት ያንን እቃ ተነስና ከዚህ ጋር እዛ ጋር ሂድ ብትለው አይሄድም። ተረዳኸኝ? ቃሉ ራሱ ምንም ነገር ማድረግ አይችልም። ቃሉ ግን የአላህ ትእዛዝ እስከሆነ ድረስ ችግር ያደረገብህ ምንድነው? ሰው እስከሆነ ድረስ ያንተን ቃል ልክ ከፈጣሪ ቃል ጋር ተመሳሳይ አድርገህ ስለሰራ ነው። ባይዘ ከባድ አደገኛ ንግግር ነው የተናገርከው። ሙስሊሞች እንደሚጮህብህ እርግጠኛ ነኝ። ከእስልምና የሚያስወጣ ንግግር ነው ያደረገው እና ቃሉ አይፈጥርም አልከን እኮ። ተረጋ እና ቃል ምንም ማድረግ አይችልም። ነገራቶችን አታወሳስብ። ስማ አንተ ቀድመህ ምን ለማለት የሚፈለገው ብለህ ስማ። ኦኬ እሺ፣ አዳምጣለሁ። አሁን እኛ ኤቭሪቲንግ በቃል በእግዚአብሔር ቃል ተፈጠሩ ብለን እናምናለን። ቃል የፈጣሪ ቃል ምንም ማድረግ አይችልም ብለን አንልም፣ አይፈጥርም ብለንም አናምንም። እንደዛ አላልኩም። ደግሜም ጠየቅ። ነገራቶችን አታወሳስብ። አየህ፣ ይህንን ነው የምልህ እኔ። ይህንን ምላሴ ላይ ቆምክ እኮ ለውይይት እስከሆነ ድረስ ምላሴ ላይ ቆምክ እኮ። ለውይይት ማስተካከል ትችላለህ። ለውይይት እስከሆነ በስህተት ከሆነ አሁን ከንክኖ ከሆነ ማስተካከል ትችላለህ። ምናምን ነገር የለም። ስማ ከሚስተካከል ከሌለ እየሰማህ ያላ ቃል ይፈጥራል። ያላ ቃል መፍጠር ይችላል። ልድገምልህ። እሺ ሪካርድ ያወጡልሃል። እምቢ ካልክ ያላ ቃል መፍጠር ይችላል ወይንስ ምንም ማድረግ ማይችል ነው? ያላ ቃል ምንም ማያደርግ ነው ወይንስ የሚፈጥር ነው? ቀደም ቀለል ብሎ ነው የመለስከው። ጉልበት የለውም ቃሉ ማለት ነው። ቃሉን ግን ስማኛ፣ ይኸውልህ ቃሉ። ስለዚህ ያላ ቃል ለምሳሌ ነገርኩህ እኮ። ቆይ ትእዛዝና ቃል ላይ የምፈልገውን ነገር ብቻ አትያዝ። እየመለስኩልህ እኮ ነው አሚር። እየመለስኩ ያላ ቃል ስለዚህ ምንም ማድረግ ስለዚህ ያላ ቃሉ ምንም ማድረግ አይችልም ብለህ ነው የምታምነው? እየተሰማማን እያልኩ ነው ወይንም አይደለም? በልና ቀጥላ። አንተ ስትጠይቀኝ እንደዚህ የሚባል ነገር የለማ። ምክንያቱም ለሀሳብህን ተቀድሞ ደግሞ ተወዛግበሃል። ስለዚህ ይቅረብህ። አልተወዛገብኩም። ምንም የተወዛገበ ነገር የለም። ይኸውልህ ምንም የተወዛገበ ነገር የለም። ጥያቄህን ግልጽ አድርገው መጀመሪያ ማለት ነው። የምትጠይቀውን ጥያቄ ግልጽ አድርገውና እኔማ እኮ ጨረስኩኝ እኮ ጥያቄ አሚር፣ ጨረስኩኝ እኮ። ቀደም እኮ አስደገምኩ፣ ምላሹ ላይ አስደገምኩ።
ያለ ቃል ምንም ማድረግ ማይችል አይፈጥርም አልከኝ። ቴንኪው እየጨረስኩኝ ከዛ የራሴን ላብራራ ስጀምር